የመጨረሻው የሪስፓራቶሪ ሲስተም ዲስኦርደርስ ክፍላችን ነው እንግዲህ ዛሬ የምናየው። እንግዲህ በሶስት ክፍል እንጨርሰዋለን። ስላስረዘምሁት ይቅርታ፣ ምንም ነገር እንዲቀርባችሁ ስላልፈለኩ ነው። ባይዘወይ ወደ ክላሳችን እንሂድ። የምንቀጥለው እንግዲህ ሲኦፒዲ ነው። ሲኦፒዲ ክሮኒክ ኦብስትራክቲቭ ፑልሞናሪ ዲዚዝ የሚባሉት በባለፈ ክላሳችን ስለ አስም ስንማርም ይህን ቃል አንስተ ነው ነበረ። እንግዲህ ሲኦፒዲ ወይም ክሮኒክ ኦብስትራክቲቭ ፑልሞናሪ ዲዚዝ የሚባሉት አራት በሽታዎችን ነው አንድ ላይ የሚይዘው ማለት ነው። አንደኛ ክሮኒክ ብሮንካይተስ ነው፣ አይተነዋል አይደለ? ሎወር ሪስፓራቶሪ ትራክት ኢንፌክሽን ስንጀምር በብሮንካይተስ አይተናል፣ ትራኪዮ ብሮንካይተስ እያልንና ይሄ ክሮኒክ ብሮንካይተሱ አንዱ ሲኦፒዲ ነው ማለት ነው። አስማን አይተናል፣ ሁለተኛው አስማ። ከዛ ብሮንካ ኤክታሲስ እና ኢንፋይሲማ አሉ። እነዚህን በሚቀጥሉት ፓርት እናያለን። እነዚህ አራቱ ሲኦፒዲ ወይም ክሮኒክ ኦብስትራክቲቭ ፑልሞናሪ ዲዚዝ ይባላሉ። ኦብስትራክቲቭ ናቸው ማለት ብሪዚንግን ኦብስትራክት ያደርጋሉ ማለት ነው። ሲምፕሊ እንግዲህ አስማ ለየት የሚለው ከነዚህ ሪቨርሲብል ነው የሚለውን ነገር ባለፈ ማውርተናል። መረሳት የሌለባቸው ጉዳዮች ስለሆኑ ነው። ሲኦፒዲ እንግዲህ አራቱን አንድ ላይ አድርገን ለሁሉም የሚሆን ኢንተርቬንሽን ወይም መፍትሄ ምንድን ነው? አራቱም ኦብስትራክቲቭ ስለሆኑ ይሄ የብሪዚንግ ሲስተማችን ብሎክድ በሚሆንበት ጊዜ የሚሰጡ ህክምናዎች ምንድን ናቸው የሚለውን ለማሳየት ነው። የመጀመሪያ ብሮንኮዳይሌተርስ ይሰጣሉ። ብሮንኮዳይሌተርስ ያው የብሮንኪያል ትሪያችን ስፓዝም ስለሚሆን ብሮንኮስፓዝም ሙከስ ውስጡ ላይ ስለሚጠራቀም የመተንፈሻ ቱቦ በጣም ስለሚጠብ እንዲሰፋ የሚያደርጉ መድኃኒቶች ይሰጣሉ። ብሮንኮዳይሌተርስ ይሄ በአፍንጫቸው የሚያጨሱት ነገር ራሱ ፓፍ የሚሰጠው ራሱ ብሮንኮዳይሌተር ነው አይደል? ኦክስጅን ልንሰጥ እንችላለን። ሆስፒታል ላይ ከሆኑ ኦክስጅን ኮንሰንትሬትድ የሆነ ኦክስጅን ይሰጣል። ፍሉድ ኢንቴክ በደንብ ይመከራል፣ ብዙ ፈሳሽ እንዲጠጡ ማለት ነው። ዲፕ ብሪዚንግ ኤክሰርሳይዝ የትንፈሳ ኤክሰርሳይዝ እንዲያደርጉም ይመከራል። ፖስተራል ድሬኔጅ ባለፈው አሳይቻችኋለሁ አይደል? ሰውየው ተዘግዝቆ እንዲተኛ ተደርጎ ይሄ ሴክሬሽኑ ሙከስ ሴክሬሽኑ እንዲወጣ በግራቪቲ እንዲወጣ ማድረግ ነው ፖስተራል ድሬኔጅ የሚባለው። ኢንከሬጅ ዘ ፔሽንት ቱ ቢጊን ባዝ ሰልፍ ድረስ ሰልፍ ኤንድ ዎክ። ያ ማለት ሰውየው መጓዝ መንቀሳቀስ ምናምን የሚከብደው ከሆነ እንደምንም በራሱ እነሱ ነገሮች እንዲያደርግ ኢንቫይት ማድረግ ነው። እንቅስቃሴ ሲያደርግ ብሪዚንጉ ይጨምርለታል ማለት ነው። ሳፖርት ዘ ፔሽንት ቱ ኢስታብሊሽ ሬጉላር የሆነ ኤክሰርሳይዝ እንዲሰራ ማድረግ። ሌላ አባውት ድረግስ ስለሚወስዳቸው ሜዲሲኖችም ዲስከስ ማድረግ ያስፈልጋል ማለት ነው። እንግዲህ ሲኦፒዲ ኮምፕሊኬሽኖች አሉት ካልታከመ ወይም ደግሞ ህክምናውን ሪስፖንድ ካላደረገ። አተለክታሲስ ይላል ለምሳሌ እዚህ ጋር አተለክታሲስ ሙሉ ለሙሉ ኤር ባዶ ሲሆን ማለት ነው። ሳምባ በቃ ጭምትር ብሎ ኤር መያዝ ሲያቅተው አተለክታሲስ ይባላል። ሪብ ፍራክቸር ሊፈጠር ይችላል አንዳንዴ የጎን አጥንት እስከ መስፈር ድረስ። ኒሞኒያ ሊያመጣ ይችላል። ኒሞቶራክስ እንመጣበታለን። ኒሞቶራክስ ሊያመጣ ይችላል። ስታተስ አስማቲከስ አይደል? ለምሳሌ አስማ መድኃኒቱ ሪስፖንድ ካላደረገ ለረጅም ሰዓት ሪቨርሲብል ሳይሆን ከቆየ ስታተስ አስማቲከስ እንደሚባል ባለፈ ማየተናል። በመጨረሻ ሪስፓራቶሪ ፌለር ሊገጥመው ይችላል ማለት ነው። ሪስፓራቶሪ ፌለር ከገጠመው ሰውየው ቶሎ ኦክሲጅን ወይም እንደዚህ አጁቫንት ኦክሲጅን ካልተሰጠው ሊሞትም ይችላል ማለት ነው። ሌላ ፑልሞናሪ ኢንፋይሲማ የሚባል በሽታ አለ። ፑልሞናሪ ኢንፋይሲማ ምንድን ነው? It is abnormal distension of the air spaces beyond terminal bronchioles with distraction of the wall of alveoli. ይህን ነገር ይዩት። distraction of the wall of alveoli. alveoli ማለት እንግዲህ የምንተነፈሰው አየር ሄዶ መጨረሻ ላይ ከደም ጋር የጋዝ ኤክስቼንጅ የሚካሄድበት ቦታ ነው alveoli። የሳምባችን በጣም ወሳኝ የሆነው እንዲሁም ለምሳሌ ኩላሊት ላይ ኔፍሮንስ፣ ነርቨስ ሲስተም ላይ ኒውሮንስ እንደሚባለው ሁሉ እዚህ ሳምባ ላይ ደግሞ አልቪዮላይስ ናቸው። ሚሊየንስ ኦፍ አልቪዮላይስ ናቸው ሳምባን እንደዛ እንዲነፋና ሪላክስ እንዲያደርግ የሚያደርጉት ወይም ይሄ ኢላስቲክ ባህሪ እንዲሆኑ የሚያደርጉትና እነዚህ አልቪዮላዮች ራሱ ዲስትራክት ሊሆኑ ይችላሉ ማለት ነው። እነዚህ ዲስትራክት የሚያደርግ በሽታ ኢንፋይሲማ ይባላል። ኢንፋይሲማ ፋይናሊ ዘ ላንግ ሎስስ ኢትስ ኢላስቲሲቲ ማለት ነው። አልቪዮላይ ላይ ችግር ተከሰተ ማለት ሳምባችን አየር እንዲያስገባና እንዲያስወጣ አይሆንም፣ ኢላስቲክ የሆነ ባህሪውን ያጣል ማለት ነውና ኢንፋይሲማ ፑልሞናሪ ኢንፋይሲማ ማለት ኦቨር ይወጠሩና እነዚህ አልቪዮላዮች መጨረሻ ዲስትራክት ይደረጋሉ። መጨረሻ ሳምባችን ኢላስቲሲቲውን ያጣል ማለት ነው። እና ይሄ ፑልሞናሪ ኢንፋይሲማ የሚባል it is the end stage of the process that has progressed slowly for many years ማለት ነው። ይሄ ድንገት ዛሬ ቀጣይ ሳምንት ወይም አንድ ወር አሞ በህመም የሚመጣ ነገር አይደለም። ለረጅም አመታት ለምሳሌ ለረጅም አመታት ሲያጨስ የኖረ ሰው ምናምን ቀስ እያሉ አልቪዮላዮች እየተጎዱ መጨረሻ ላይ ዲስትራክት በቃ ምንም መለጠጥና ሪላክስ ማድረግ ኢላስቲሲቲ ባህሪያቸውን ሲያጡ የሚመጣ በሽታ ነው ማለት ነው ፑልሞናሪ ኢንፋይሲማ የሚባለው። እና it is irreversible problem ነው፣ አይመለስም። አንድ አልቬሎች ራፕቸር ካደረጉ
ከፈነዱ ተለጥተው ከፈነዱ ወይም ዲስትራክት ከሆኑ አይመለሱም ማለት ነውና ኢሪቨርሲብል የሆነ ፕሮብለም ነው። ፕሪዲስፖዚንግ ፋክተሮች ምንድነው? በዋነኝነት ማጨስ ነው ሜጀር ኮዝ። ለረጅም ዓመታት በጣም ሲያጨስ የነበረ ሰው የሆነ ታይም ላይ ድንገት ይሄ ኬዝ ያመውና ላይድን ይችላል ማለት ነው። ኤር ፖሊዩሽን፣ ኢንፌክሽን፣ እነዚህ ነገሮችም ቀስ እያደረጉ ለረጅም ጊዜ እየጎዱት ከሄዱ ሳምባን ይህን ችግር ሊያመጡ ይችላሉ ማለት ነው። እንደምታዩት እንግዲህ ኢንፋይሲማ እንደምታያቸው ኖርማል አልቬዮላዮች እነዚህ ናቸው። ይሄ ጤናማ አልቬዮላይ ነው። ይሄ እንደምታዩት ተለጥጦ መመለስ ያቅተዋል ማለት ነው። እዚህ ጋር እንደምታዩት ተለጥጦ ኢላስቲሲቲውን መመለስ፣ አየር ማስወጣት ማስገባት፣ አየር መቀበልና መስጠት አይችልም ማለት ነው። which is called ኢንፋይሲማ ይባላል ማለት ነው። ፑልሞናሪ ኢንፋይሲማ ምን ምልክቶችን ያሳያል? ክሊኒካል ማኒፌስቴሽኑን በምናይበት ሰዓት የመጀመሪያው ዲዚኒያ፣ ብሪዚንግ ዲፊካልት ሊገጥም ይችላል፣ ፔን ሊሰማው ይችላል። ሶ ዘ ፔሽንት ዩዥዋሊ ሃዝ የሲጋሬት ስሞኪንግ ሂስትሪ ይኖረዋል። ብዙውን ጊዜ ኢንፋይሲማ ያለበት ሰው ሂስትሪ ሲጠየቅ ለረጅም ዓመት ያጨሰ፣ ለረጅም ዓመት ሳል ያለበት ሰው፣ ክሮኒክ ካፍ ሂስትሪ ኦፍ ክሮኒክ ካፍ ማለት ነው። ዊዚንግ ምልክት ሊያሳይ ይችላል። ታኪፒኒያ ቶሎ መተንፈስ ማለት ነው። ሶ ዘ ሲምፕተምስ አር ኤግዛዘርቤትድ ዊዝ ሪስፓራቶሪ ኢንፌክሽን፣ ያው ኢንፌክሽን ሲያማቸው ይጨምራል ነው። ዘ ኦንሴት ኢዝ ኢንሲዲየስ፣ ይህ ማለት ቀስ እያለ የሚመጣ ድንገት ሰውየውን አብቅቶ የሚጨርስ ነገር እንደማለት ነው። ሶ ባረል ቸስት ምልክት ያመጣል። ቅድም እንዳልኳችሁ አልቬዮሎች ስለሚወጠሩ ቸስቱ ምን ይሆናል? ወደ ላይ የተገለበጠ ቸስት ባለፈ እንዳለው አንተሮ ፖስቴሪየር ዲያሜትር ኦፍ ዘ ቸስት ይጨምራል ማለት ነው። ኤንድ ኦልሶ ፐርከሽን ላይ በጣታችን ፐርከስ ስናደርገው ሃይፐር ሬዞናንት ከፍተኛ የሆነ ድምጽ፣ ልክ እንደ ከበሮ በሉት ውስጡ ከፍተኛ የሆነ ድምጽ ሃይፐር ሬዞናንት ሳውንድ እናገኛለን ማለት ነው። ዲክሪዝድ ብሪዝ ሳውንድ ዊዝ ሮንካይ ማለት ነው። አኖሬክሻ ይኖራል። አኖሬክሻ ዌይት ሎስ ማለት ነው። የሆነ ምግብ አፒታይት መቀነስ፣ ውፍረት መፍራት አይነት ነገር ነው። ባይዞያ አኖሬክሺያ ነርቮሳ እቺ ተርም ብዙ ፈተና ላይ ትመጣለች። እዚህ ጋር ብቻ ሳይሆን ሌላ ነርቭ ሳይኮሎጂካል ዲዚዝ ምናምን ጋር ትመጣለች እና አንብቧት ለብቻዋ ተርሟን። እሺ አኖሬክሺያ ነርቮሳ ትሏን አንብቧት። እዚህም ጋር እንደምልክት ናት። ዌይት ሎስ ይኖራል። ያው ይቀንሳል ኪሎ፣ ዊክነስ የመድከም ነገርም ሊያሳይ ይችላል ማለት ነው። ሶ ዲያግኖሲሱ ምንድነው? እንዴት ነው የምናውቀው? አንደኛ ሂስትሪ ነው። ከዛ ፊዚካል ኤግዛሚኔሽን እናደርጋለን። ቸስት ኤክስሬይም በቸስት ኤክስሬይም ቼክ ይደረጋል ማለት ነው። ሶ በእነዚህ ነገሮች ቼክ ልናደርግ እንችላለን ኢንፋይሲማን። ማኔጅመንቱ ብሮንኮዳይሌተር እንሰጣለን። ያው እንደ ማንኛውም ሬስፓራቶሪ ዲስኦርደሮች እንደ አብዛኞቹ ብሮንኮዳይሌተር ቱ ዳይሌት ዘ ኤርዌይ ማለት ነው እና አሚኖፊሊን፣ ቲዮፌድሪን እነዚህ አይነት መድኃኒቶች ሊሰጡ ይችላሉ። ኤሮሶሎች ይሰጣሉ። እነ ሳልቡታሞል ኤሮሶል ባፍ ላይ ፓፍ የሚሰጠው ማለት ነው። 2 ፓፍ 3 አፕ ቱ 4 ታይምስ ኤ ዴይ ማለት ነው። እነዚህ ልንሰጥ እንችላለን ማለት ነው። ኢንፌክሽን ካለበት ሶስተኛ ያው ኢንፌክሽን ካለ አንቲባዮቲክ ይሰጣል ማለት ነው። ፔሸንት ኢንፋይሲማ አር ሰሴፕቲብል ቱ ላንግ ኢንፌክሽንስ። ሶ የመጀመሪያው ሳይንስ ኦፍ ኢንፌክሽን ካየን አንቲባዮቲኮች እንሰጣለን። ሞስት ኮመንሊ ያው ይሄ ስታፋይሎኮከስ ኒሞኒያ እና ሄሞፊለስ ኢንፍሉዌንዛ እንደ ኮዛቲቭ ሊሆኑ ይችላሉ። አምፒሲሊን፣ አሞክሳሲሊን፣ ኮትሪሞክዛዞል እንደዚህ አይነት አንቲባዮቲኮችን ልንሰጠው እንችላለን ማለት ነው። መጨረሻ ኦክስጅን ካስፈለገው ኦክስጅን አድሚኒስትሬሽን ይሰጠዋል ማለት ነው። እነዚህ ነገሮች እንግዲህ እሱን ትሪት እናደርግበት እንችላለን። ሌላው የሎወር ሪስፓራቶሪ ዲስኦርደር ፕሊዩራይተስ የሚባለው ነው። ፕሊዩራይተስ ኦር ፕሊዩሪሲ አን ኢንፍላሜሽን ኦፍ ቦዝ ላየርስ ኦፍ ፕሊዩራ ማለት ምንድን ነው? አናቶሚ ስንማር ታስታውሳላችሁ። ፕሊዩራ ማለት ሳምባን ሸፍኖ የሚይዝ ከበር ማለት ነው። ሳምባን ውጭ ላይ ሸፍኖ የሚይዘው እዚህ ጋር ሳምባ ካለ እንደዚህ ሸፍኖ የሚይዘው ከበር which is called ፕሊዩራ ይባላል ማለት ነው። እና ሁለት አይነት ነው፣ የውስጠኛው ቪዘራል፣ የውጭኛው ፓሪታር ፕሊዩራ አይደል? ዘን እዚህ ፕሊዩላ እዛ ፕሊዩራል ስፔሱ ላይ ፈሳሽ ነው ያለው፣ አየር ሳይሆን ፍሉድ ነው ያለው፣ ፕሊዩራል ፍሉድ የሚባልና እሱ ቦታ ላይ ባክቴሪያዎች፣ ማይክሮ ኦርጋኒዝሞች ኤኒ አብኖርማል ነገር ሲኖር እሱ ኢንፌክትድ ኢንፍሌምድ ሲሆን ፕሊዩራይተስ እንለዋለን። ፕሊዩራይተስ ወይም ፕሊዩሪሲ ይባላል ማለት ነው። እና ለየት የሚያደርገው ምንድነው? ህመሙ ልክ እንደ ቢላዋ እንደ መርፌ የሚወጋ ህመም ነው የሚሰማቸው። ናይፍ ላይክ ፔን ዱሪንግ ኢንስፓይሬሽን፣ በተለይ ወደ ውስጥ አየር ሲያስገቡ ውግት አድርጎ ስቅዝ አድርጎ የሚይዝ ህመም ማለት ነው። እሱ ፕሊዩራይተስ ቲፒካል ምልክቱ ነው ማለት ነው። ቲፒካል አሁን ለየት የሚያደርገው ይሄ ነው። ኤግዛምም እንደዚህ አይነት ለየት ያሉ ነገሮች ይመጣሉ። ፍሪክሽን ራብ ሌላ ምልክቱ ነው። ዘ ፔን ሜይ ቢ ሎካላይዝድ ኦር ራዲድ ቱ ዘ ሾልደር ኤንድ አብዶመን፣ አንዳንዴ ህመሙ ወደ ትከሻና ወደ ሆድ ድረስ ሄዶ ሊሰማ ይችላል ማለት ነው። እና ከምን ጋር ተያይዞ ሊከሰት ይችላል የዚህ የላየሩ ህመም? አንደኛ ከኒሞኒያ፣ ከአፐር ሪስፓራቶሪ ትራክት ኢንፌክሽኖች፣ ከቲቢ ራሱ ከቱበርኩሎሲስ እና ከፑልሞናሪ ኢምቦሊዝም እነዚህ ያሉት ህመሞች ጋር ተያይዞ የሽፋኑ ራሱ ኢንፍሌምድ ሊሆን ይችላል። ዛት ኢዝ ኮልድ ፕሊዩራይተስ ይባላል ማለት ነው። ዲያግኖሲሱ በዋነኝነት ቸስት ኤክስሬይ፣ በቸስት ኤክስሬይ ቼክ ማድረግ ይቻላል።
ስፑተም አክታውን ኤግዛማይን ማድረግ ይቻላል። ይሄ ፕሉራል ፍሉድ ላይ ወስዶ ከዛው ቀጥታ በሲሪንጅ ከፕሉራል ስቴጅ ላይ ፕሉራል ፍሉድ ወስዶ መመረመር ይቻላል። ሌላ ባዮፕሲ ፕሉራል ባዮፕሲ ወስዶ ቸክ ማድረግ ይቻላል ማለት ነው ትክክለኛ መሆኑን። ሶ ማኔጅመንቱ እንግዲህ በሆነ ምክንያት ከመጣ ለምሳሌ በኒሞኒያ ምክንያት ከመጣ ኒሞኒያውን ትሪት ማድረግ ነው፣ አንደርላይንግ ኮዙን ማለት ነው። አናልጀዚክስ ለህመሙ ልንሰጥ እንችላለን እንደ ኢንዶሜታሲን ምናምን ነገር። ተርን ፍሪኩዌንትሊ ኦን ዘ አፌክትድ ሳይድ ቱ ስፕሊንት ዘ ቼስት ዎል፣ ወደሚያማችሁ አንግል ዞራችሁ ስተኙ ህመሙ ትንሽ ሪሊፍ ያደርገዋል ማለት ነው። ፕሉራውን ስትሬችንጉን ይሄ ሌሰን ዘ ስትሬችንግ ኦፍ ዘ ፕሉራ፣ ይሄ የሳምባ ሽፋኑ እንዳይለጠጥ ያደርገዋል ማለት ነው። ሌላ ኢሞሽናል ሳፖርት ኤንድ ቲቺንግ፣ ያው ሄልዝ ኤዱኬሽን ማለት እንችላለን ጠቅለል አድርገን፣ እሱ ለሁሉም ይሆናል። ሌላው ኢምፋይማ ነው። እነዚህ አጭራጭር ነገሮች ናቸው። ወደ ታች ስንወርድ ሰፋ ያሉትን እናያለን። ኢምፓይማ ምንድን ነው? ዘ ኮሌክሽን ኦፍ ፕሩለንት ሊኩዊድ ኦር ፐስ ኢን ዘ ፕሉራል ካቪቲ። ቅድም ያልኳችሁ የሳምባ ሽፋን ላይ ከፕሉራል ካቪቲ ላይ ምን ሲገኝ ማለት ነው? ይሄ አብሰስ ነገር እንደ መግል ነገር ወይም ደግሞ ሌላ የሆነ ፈሳሽ አላስፈላጊ ፈሳሽ ሲገኝ which is called ኢምፓይማ ይባላል። ፕሩለንት ሊኩዊድ ኦር ፐስ ሲገኝ ማለት ነው። ኢት ሜይ ኦከር ኢፍ ዘ ላንግ አብሰስ ኤክስቴንድስ ሩ ዘ ፕሉራል ካቪቲ። አንዳንዴ ሳምባ ውስጥ ላይ ከሳምባ ውስጥ ላይ ኢንፌክሽን ካለ ከሳምባ ውስጥ ላይ እንደዚህ መግልና የፐስ ኮሌክሽን ካለ ወደ ፕሉራል ካቪቲ ከመጣ ኢምፓይማ ይባላል ማለት ነው። ኢምፓይማ ዋና ምልክቱም ፌቨር ይኖረዋል፣ አኖሬክሺያ፣ ዌይት ሎስ። ያው አኖሬክሺያ ካለ ኦልዌይስ ዌይት ሎስ አለ። እነዚህን ቃላቶች ያዟቸው። ናይት ስዊቲንግ ይኖራል፣ ማታ ሊያለባቸው ይችላል። ቸስት ፔን እና ዲዚኒያ፣ እነዚህ ሁሉን ማኒፌስት ሊያደርግ ይችላል ሰውየው ማለት ነው። ዲያግኖሲሱ ሂስትሪ እንወስዳለን፣ ፊዚካል ኤግዛሚኔሽን። በስቴቶስኮፕ በምናዳመጥበት ጊዜ የብሪዝ ሳውንድ አይኖርም ብዙ ጊዜ፣ አብዘንስ ኦፍ ብሪዝ ሳውንድ ማለት ነው። አንዱ ምልክቱ ይሄ ነው። ደልነስ ኦን ፐርከሽን፣ ደልነስ ይኖራል። በኤክስሬ እና ፕሉራል ፍሉድ አናላይሲስ፣ ፈሳሽ ውስጥ ላይ ፐስ መሆኑን ቼክ ስናደርግ ያው ኢምፓይማ ነው እንላለን ማለት ነው። ፕሉራል ካቪቲ ላይ ያለውን ፕሉራል ፍሉድ ቼክ በማድረግም ልናውቀው እንችላል ማለት ነው ኢምፓይማ መሆኑን። ትሪትመንቱ ብዙውን ጊዜ ያን ፈሳሽ እንዲወጣ ማድረግ ነው። ስፔሻሊ ፐሱ ቲክ ካልሆነ ኢፍ ዘ ፍሉድ ኢዝ ኖት ቱ ቲክ፣ ቀጭን ፈሳሽ ከሆነ ቶራሴንተሲስ ቱቦ አስገብተን ደረቱ ላይ ድሬን አድርጎ እንዲወጣ ማድረግ ይቻላል ማለት ነው። ክሎዝድ ቸስት ድሬኔጅ ቱብ የሚባል አለ። ክሎዝድ ቸስት ድሬኔጅ ቱብ በዛ ቱብ ሲስተም ሊወጣ ይችላል። ዘን ኢንፌክሽን ስለሚኖር አብሰስ ብዙውን ጊዜ ፐስ ካለ ኢንፌክሽን ስለሚኖር አንቲባዮቲክም እንሰጣለን ማለት ነው። አንቲባዮቲክም እንሰጣለን። ሶ ሪዞሉሽን ኦፍ ኢምፓይማ ኢዝ ፕሮሎንግድ ኢን ፕሮሰስ፣ ባንዴ ላይድን ይችላል ማለት ነው። ይህ ኢምፓይማ ሲኖር ሶ ብሪዚንግ ኤክሰርሳይዝ ሪከመንድ ይደረጋል። ብሪዚንግ ኤክሰርሳይዝ ሰውየው እንዲያደርግ፣ ያው መተንፈስ በረጅም መተንፈስ ምናምን ማለት ነው። ፕሮቫይድ ኬር ስፔሲፊክ ቱ ዘ ድሬኔጅ ኦፍ ዘ ፕሉራል ፍሉድ፣ ደረቱ ላይ የሆነ ቱቦ ሲሰካ እሱ በጣም በጥንቃቄ መከታተል ያስፈልጋል ማለት ነው። ሊክ እንዳይኖር፣ ኔጌቲቭ ፕሬዠር እንዳይኖር ማለት ነው። ሌላ ቸስት ትራውማ፣ እስኪ በመሀል ችኛዋን የምናያለን። ቸስት ትራውማ ማለት ምንድን ነው? ኤኒ ኢንጁሪ አይደል? ኤኒ ኢንጁሪ ቱ ዘ ቸስት ኮዝድ ባይ ኤኒ ፎርም ኦፍ ቫዮለንስ፣ የሆነ አደጋ ሲገጥመው ማለት ነው። ደረት ላይ ብዙውን ጊዜ በጭቤ መወጋት ሊሆን ይችላል፣ በጥይት ሊሆን ይችላል፣ ብቻ በሆነ ነገር ሲመታ ቸስት ኢንጁሪ ይባላል። ሶ ዚስ ቸስት ኢንጁሪስ አር ፖቴንሻሊ ላይፍ ትሪትኒንግ። አብዛኛውን ጊዜ ደረት አካባቢ የሚደርስ አደጋ ህይወትን የማሳጣት እድል አለው። ላይፍ ትሪትኒንግ ነው። ምክንያቱ ምንድን ነው? ኢሚዲየት ዲስተርባንስ ኦፍ ካርዲዮ ሪስፓራቶሪ ፊዚዮሎጂ ኤንድ ሄሞሬጅ ይላል። ችግሩ ምንድን ነው? እዚህ ደረት አካባቢ ማና ያሉ ሳምባና ልብ ናቸው። ሁለቱም በጣም ቫይታል የሚባሉ ኦርጋኖች ናቸውና እነሱ ጋር ከተጎዳ ካርዲዮ ሪስፓራቶሪ ፌለር ካለ ሰውየው ይሞታል። ሌላ ሄሞሬጅ አለ፣ ኢንተርናል ሄሞሬጅ፣ በተለይ ሄማቶማ የሚባለው ውስጥ ላይ ደም የመጠራቀም እድል ይኖረዋል። ዘን ሌተር ዲቨሎፕመንት ኦፍ ኢንፌክሽን፣ ኢቨን የሆነ ነገር ምት ከገጠመ ያን ደህና የሚመስል ራሱ ቆይቶ ኢንፌክሽን ሊፈጥር ይችላል። ዳሜጅ ቱ ዘ ላንግ ኤንድ ቶራሲክ ኬጅ ማለት ነው። ሶ ፔሽንት ዊዝ ቸስት ትራውማ ሜይ ሃቭ ኢንጁሪስ ቱ መልቲፕል ኦርጋን ሲስተምስ። ደረት ላይ ያው ብዙ ኦርጋኖች ስላሉ ብዙ ኦርጋኖች ሊጎዱ ይችላሉ። አንዳንድ ደረት ላይ የተጎዳ ጉዳት የአብዶመን ኦርጋኖችንም ሊጎዳ ይችላል ማለት ነው። ስለዚህ ምን ይደረጋል? ፔሽንት ሹድ ቢ ኤግዛማይንድ ኢንትራ አብዶሚናል ኢንጁሪስ which must be treated aggressively ማለት ነው። ስለዚህ ደረት አካባቢ ለምሳሌ የሆነ ከባድ ምት የደረሰበት ሰው በደንብ ኤግዛማይን መደረግ አለበት ማለት ነው፣ አብዶሜኑን ጨምሮ። ሶ ምንድን ነው የሚከሰተው? ቸስት ትራውማ በሚኖርበት ጊዜ የትኛው ፊዚዮሎጂ ይዛባል ነው። ሶ ፔኔትሬቲንግ ኢንጁሪስ በሚሆንበት ሰዓት ስፔሻሊ ኢን ፔኔትሬቲንግ ኢንጁሪስ፣ ያ ማለት ወደ ውስጥ ወግቶ የገባ ነገር ሲኖር ማለት ነው። ሰም ኤር ስኬፕስ ኢንቱ ዘ ፕሉራል ስፔስ። ስለዚህ ሳምባን የሆነ ነገር ቀጭን መርፌ ራሱ ቢሆን ወይም በጩቤ ደረቱ ጋር ቢወጋ ከሳምባ ያለው አየር ወደ ሳምባው ሽፋን ይወጣል ማለት ነው፣ ወደ ፕሉራል ስፔስ።
ዘን ምን ይሆናል? ኔጌቲቭ ኢንትራፕሉራል ፕሬዠር ኢዝ ሪፕሌስድ ባይ አትሞስፌሪክ ፕሬዠር ማለት ነው። ኔጌቲቭ ፕሬዠር ነው ባይዞ እንድንተነፍስ የሚያደርገና እሱ ይዞ ዜሮ ይሆናል ማለት ነው። ሶ ኤ ሎስ ኦፍ ኔጌቲቭ ፕሬዠር ዊዝን ዘ ፕሉራል ካቪቲ ሜይ ኮዝ ኮላፕስ ኦፍ ዘ ላንግ ማለት ነው። ኮላፕስ ያደርጋል ሳምባችን። ሳምባ ኮላፕስ ሆነ ማለት መተንፈስ አችልም፣ ጸጥ ነው የምትለው፣ አየር ማስገባት አይችልም ኔጌቲቭ ፕሬዠር ከሌለ ማለት ነው። እና ስሉ ጋር ታያቸዋል እንዴት ኮላፕስ እንደሚያደርግ ማለት ነው። ስለዚህ የሆነ ሰው ደረት ላይ ጩቤ ሲጎጋ ለዛ ነው በፍጥነት መሸፈን ያለበት ያ ነገር ኔጌቲቭ ፕሬዠር እንዳይጠፋ። ዚስ ሺፍቲንግ ኢንተርፌርስ ዊዝ ዘ ፊሊንግ ኦፍ ዘ ራይት ሳይድ ኦፍ ዘ ሀርት። ቀጥታ ከማን ጋር ነው ሄዶ የሚገናኘው? በተንፈስ ካቃተን የልባችን ራይት ሳይድ ኦፍ ዘ ሀርት ፑልሞናሪ አርተሪ የሚመጣበት ማለት ነው። ሶ እሱ ምን ይሆናል? ሊስኒንግ ካርዲያክ አውትፑት ልባችን የምትረጨው ደግሞ ራሱ ይቀንሷል። ኮዚንግ ካርዲዮ ፑልሞናሪ ኮላፕስ ማለት ነው። ካርዲዮ ፑልሞናሪ ኮላፕስ። ለዛ ነው ደረት አካባቢ በተለይ እንደዚህ የመወጋት አደጋ የሆነ ነገር ወድቆ የሆነ ነገር ሲወጋችሁ ጩቤም ሊሆን ይችላል በጣም ከባድ የሚሆነው ማለት ነው። ሶ ዘ ቼንጅ ኦፍ ፕሬዠር ኢንተርፌርስ ዊዝ ብሪዚንግ ማለት ነው። ብሪዝ እንዳናደርግ ያደርጋል ማለት ነው። ኢመርጀንሲ ነው እንግዲህ አብዛኛውን ጊዜ የቸስት ኢንጁሪ እንደ ሲሆን ኢመርጀንሲ ነው የሚሆነው። ሶ ፕራዮሪቲው ምንድነው? ክሊኒካል ስታተስ ኦፍ ዘ ፔሸንት እናያለን፣ ወዲያው እናያለን። ኦብጀክቲቭ ካርዲዮ ሪስፓራቶሪ ፋንክሽኑን መመለስ ነው። ቱ ሪስቶር ኖርማል ካርዲዮ ሪስፓራቶሪ ፋንክሽን አስ ሱን አስ ፖሲብል። በፍጥነት መተንፈስ መሰል አለበት ሰውየው አይደል? ወይም ደግሞ በፍጥነት ወስደን ኦክሲጅን ጋር ማድረስ አለብን። ስለዚህ ሜንቴኒንግ ኤርዌይ መተንፈስ መሰል አለበት። ቼስት ዎል ኢንቴግሪቲው ደረቱ መስተካከል አለበት። ክፍት ቦታ ራሱ ካለ በፍጥነት ሪኤክስፓንድ ዘላንግ እንዲሆን ማድረግ። ሪኤክስፓንዲንግ ዘላንግ ብዙውን ጊዜ ሳምባችን ኮላፕስ ስለሚያደርግ ጭምትር ብሎ ስብስብ ብሎ ቁጭ ስለሚል መልሶ ኤክስፓንድ እንዲሆንና አየር እንዲያስገባ መሆን አለበት ማለት ነው። ስለዚህ ቼስት ኢንጁሪ በጣም በጣም ኢመርጀንሲ የሆነ ሲቹዌሽን ነው። በፍጥነትም ወደ ሆስፒታል መሄድ ያለበት ኬዝ ነው ማለት ነው። ሌላ ኒሞቶራክስ። ኒሞቶራክስ ምንድን ነው? ዘ አኮሙሌሽን ኦፍ ኤር ኢን ዘ ፕሉራል ስፔስ ኦከሪንግ ስፖንታኒየስሊ ፍሮም ኢንጁሪ ኦር ዲዚዝ ማለት ነው። ኒሞቶራክስ ምንድን ነው? ኒሞቶራክስ ማለት አሁን እንግዲህ እስካሁን ያየናቸው አብዛኞቹ የሳምባ ችግሮች ምንድነው? ሽፋኑ ላይ የሚከሰቱ ናቸው። ፕሉራል ካቪቲ ላይ። ፕሉራል ካቪቲ ማለት በፓሪታል ፕሉራ እና በቪዘራል ፕሉራ የላንግ ሽፋኖች መካከል ካለው ስፔስ ላይ ችግር ሲፈጠር ነው። እዛ ስፔስ ምንድነው ያለ ብያችኋለሁ? ፈሳሽ ነው፣ ፍሉድ ነው ያለው። ፕሉራል ፍሉድ ነው የሚባለው። ኤር የለም እዛ ውስጥ ላይ። ድንገት ኤር ከሳምባ ወይም ከሆነ ቦታ ሊክ አድርጎ ወደዛ ቦታ ኤር ከገባ ኒሞቶራክስ ይባላል። ኒሞቶራክስ አኮሙሌሽን ኦፍ ኤር። አሁን ኖርማሊ ስናስበው ሳምባን ሸፍኖ የሚይዘው ነገር አየር ነው ውስጡ ላይ ሊኖር የሚችል ብለን ብናስበው አይደል? ግን አይደለም። ፍሉድ ነው ያለው። ፍሉድ ሜንቴን የሚያደርግ ፍሉድ ነው። ስለዚህ እዛ ቦታ ላይ አየር ከገባ ከፍተኛ የሆነ በሽታ ነው የሚኖረው ማለት ነው። ሳምባችን እንዳይተነፍ ፕሬዠር ይጨምርበታል ማለት ነው። እና እሱ ኒሞቶራክስ ይባላል ማለት ነው። ኒሞቶራክስ አብዛኛውን ጊዜ ቼስት ኢንጁሪ ሲኖር ወይም አንዳንድ በሽታው ጋር ተያይዞ ሊመጣ ይችላል። ሶ ኢን ፔሸንትስ ዊዝ ቼስት ትራውማ ኢት ኢዝ ዩዥዋሊ ሪዛልት ኦፍ ኤላሰሬሽን ቱ ዘ ላንግ ፓራንካይማ ትራኪዮ ብሮንኪያል ትሪ ኦር ኢሶፋገስ። ከነዚህ ምን ሲሆን? ላሰሬሽን ሲኖር ማለት ነው። ስለዚህ የሆነ ሊክ አድርጎ አየር ከዛ ከሳምባ ሊክ እያደረገ ወደዚህ ስፔስ ከገባ ኒሞቶራክስ ሆነ እንላለን ማለት ነው። ሶ ዘ ፔሸንት ክሊኒካል ስታተስ ዲፔንድስ ኦን ዘ ሬት ኦፍ ዘ ኤር ሊኬጅ። በሚገባው አየር መጠን ሊወሰን ይችላል። ዘ ሳይዝ ኦፍ ዘ ውንድ ኦኬ፣ ሳምባ ላይ ከሆነ ተበስቶ ከሆነ አየር የሚወጣው በዛ ሳይዝ ኦፍ ዘ ውንድ ሊወሰን ይችላል። ኤንድ ኦልሶ ፕሪቪየስ ሪስፓራቶሪ ኮንዲሽን፣ ይሄ ሰው የስርዓተ ትንፈሳ ሁኔታው እዚህ በፊት የሆነ በተለያየ ምክንያት ሳምባው ደከም ያለ ከሆነ በዛ ሊወሰን ይችላል ማለት ነው። እንግዲህ ኒሞቶራክስ ሁለት አይነት ነው ኒሞቶራክስ አለ። አንደኛው ቴንሽን ኒሞቶራክስ የሚባለው ነው። ቴንሽን ኒሞቶራክስ ምን ሲሆን ነው? ኦከርስ ዌን ዘ ኤር ድራውን ኢንቱ ዘ ፕሉራል ስፔስ ፍሮም ኤ ላሰሬትድ ላንግ። ሳምባ ራሱ ሳምባ በሆነ ነገር ተበስቶ ተጎርቶ ከሷ አየር እየወጣ የሚሄድ ከሆነ ስሩ ኤ ስሞል ሆል ኢንቱ ዘ ቼስት ሆል ዛት ኢዝ ኮልድ ቴንሽን ኒሞቶራክስ ይባላል። ከሳምባ ላይ ሊክ እያደረገ አየር ወደ ፕሉራል ካቪቲ የሚመጣ ከሆነ ቴንሽን ኒሞቶራክስ ይባላል። እንግዲህ ቴንሽን የተባለ ምንድነው? ፕሬዠር ስለሚያደርገው ነው። ቴንሽን ኦር ፕሬዠር ኢዝ ቢልድ አፕ ዊዝን ዘ ፕሉራል ስፔስ which caused the lung to collapse ማለት ነው። ሳምባ እንዳይለጠጥ ገፍቶ ወደታች ይዘዋል። አየር በደንብ እንዳያስገባ። አየር ለመግባት ሳምባችን መለጠጥ አለበት፣ ስፔስ ማበጀት አለበት አይደል? ሶ ቴንሽን ኒሞቶራክስ ሲሆን በውጭ ላይ አየር ከስፔሱ ጋር ከገባ ግን ተጭኖ ይይዘዋል ማለት ነው። ከዛ እንደገና ሳምባ ኮላፕስ ሆነ ማለት ሀርት ጋር ቀጥታ ኢፌክት አለው። በሀርትና ግሬት ቬዝልስ እንደዚሁ ዲቬት ያደርጋቸዋል። እንደገና ደግሞ ትራኪያ እዚህ አንገታችን ያለው አይደል? ትራኪያ ሎወር ትራኪያው ፓርት ቱዋርድ ወደ አንአፌክትድ ታይድ ሽፍት ያደርጋል። ወላት ለምሳሌ የግራ ሳምባችን በቴንሽን ኒሞቶራክስ ቢጠቃ
አንገታችን ያለው ትራኪያ ወደ ቀኝ በኩል ዲቬት ያደርጋል፣ ወደ ቀኝ በኩል ይገፋዋል ማለት ነው። ሶ ዚስ ኢምፔርስ ሪስፓራቶሪ ኤንድ ሰርኩላቶሪ ፋንክሽን። ሳምባ እና ልብ አብሮ የሚሄዱ ነገሮች ናቸው። ምክንያቱም ሳምባ ካልሰራች ደም የምትረጨው ደም ልብ የምትረጨው ደም ሳምባ ሄዶ ተጣርቶ ነው የምትረጨው አይደል? ስለዚህ ሁለቱም እኩል ነው ማለት ነው የሚጎዱት ማለት ነው። ሶ ኤር ኢንተርስ በት ኖት ሊቭ። ምን ነው የሚከሰተው እንደዚህ ሲሆን? አየር ወደ ውስጥ ታስገባላችሁ፣ ግን ወደ ውጭ መተንፈስ አትችሉም። ወደ ውጭ መተንፈስ አይቻልም ማለት ነው። ቴንሽን ኒሞቶራክስ ማኔጅመንቱ ዲኮምፕሬሽን ይባላል። ዲኮምፕሬሽን ኒድል ዲኮምፕሬሽን ይባላል። በሲሪንጅ ኦር ኒድል ኢንሰርትድ ኢንቱ ዘ ሰከንድ ኢንተርኮስታል ስፔስ ከሁለተኛውና ከሶስተኛው የሪብ የጎን አጥንት መካከል ትልቅ ሲሪንጅ አስገብተን አየሩ ወደ ውጭ እንዲወጣ ማድረግ ማለት ነው። ዛት ኢዝ ኮልድ ዲኮምፕሬሽን ይባላል። ዲኮምፕሬሽን ፕሉራል ስፔስ ላይ የተጠራቀመውን አየር ማስወጣት ማለት ነው። ቼስት ቲዩብ ድሬኔጅ ኦፍ ዘ ፕሉራል ስፔስ ቱ ዘ ኢቫኩዌትድ ኤር፣ ይሄም ቼስት ቲዩብ ድሬኔጅ የሚባለውም ሌላ ቴክኒኩ ነው ማለት ነውና ከዛ ስፔስ ያለውን አየር እናስወጣለን። ሁለተኛው የኒውሞቶራክስ አይነት ደግሞ ስፖንታኔስ የሚባለው ነው። ስፖንታኔስ ኒውሞቶራክስ This occurs in healthy individual is usually due to rupture of a subpleural bulb of the lung ማለት ነው። የቅድሙ ላሰሬትድ በሆነ ላንግ ነው የሚወጣ። ይሄ ደግሞ ኖርማል የሆነ ሰው ላይ rupture of subpleural bulb of the lung እዛ ጋር የሚወጡ ስፖንታኔስሊ ቀስ እያሉ የሚወጡ አየር ሲተራቀምበት ነው ማለት ነው። ጀነራሊ ነን ኦፕሬቲቭ ነው። ያን ያክል it's not too extensive በጣም የከፋ ካልሆነ ነን ኦፕሬቲቭ በራሱ ሊስተካከል ይችላል። ኒድል አስፓይሬሽን ኦር ቼስት ቲዩብ ድሬኔጅ ሜይ ቢ ነሰሳሪ ሲሪየስሊ ከሆነ እንደቀድሙ ዲኮምፕረስ ሊደረግ ይችላል ማለት ነው። ሰርጂካል ኢንተርቬንሽን ቶራኮቶሚ ይባል በሰርጀሪ ሊስተካከል ይችላል ማለት ነው። ዊዝ ሪከረንት የሆነ ስፖንታኔስ ኒውሞቶራክስ ካለ ተደጋጋሚ የሚያመው ነገር ከሆነ እስከ ሰርጀሪ ድረስ ሊያስካሄድ ይችላል። ያ ሰርጀሪ ደግሞ ቶራኮቶሚ ይባላል ማለት ነው። ሶ እንግዲህ ኒውሞቶራክስ የሚለው ወርዱን ከያዛችሁት ታይፖቹ ቴንሽን እና ስፖንታኔስ ሲቪሪቲያቸውን ነው የሚያሳየው ማለት ነው። ምልክቱ ምንድን ነው የሚያሳየው? እንግዲህ ስፖንታኔስ ኒውሞቶራክስ ሲሆን ኤር ሃንገር መተንፈስ በጣም ይናፍቀዋል፣ በቃ አየር ይርበዋል ማለት ነው። ሃይፖቴንሽን አንዱ ምልክት ነው፣ ልብን ስለሚያጠቃ። ሃይፖቴንሽን ካለ ደግሞ ኮምፐንሳተሪ፣ ለምሳሌ ሰውነታችን ላይ ግፊት ከቀነሰ ልባችን ያለ ማስተካከል ታኪካርዲያ ቶሎ ትመተረጫለች ማለት ነው። ዘንድ ፕሮፊዩዝ የሆነ በጣም ኃይለኛ የሆነ ላቭ መድፈቅ ሊኖር ይችላል። ሲያኖሲስ በቂ የሆነ ኦክሲጅን ሰውነት ላይ ከሌለ ኦልዌይስ ሲያኖሲስ አለ፣ ኦልዌይስ ማለት ነው። ማኔጅመንቱ አንደኛ ኢሚዲየትሊ ኦክሲጅን መስጠት ነው፣ ጊቭ ኦክሲጅን። ዘን ኤሩን ማስወጣት፣ ዊዝድሮው ዘ ኤር ኢንሰርቲንግ ዘ ኒድል ኦቨር ሰከንድ ኢንተርኮስታል ስፔስ። ይችኛዋንም እንዳትረሷት። በየትኛው ነው ኢንሰርት የምታደርጉት? ድሬን ለማድረግ ሰከንድ ኢንተርኮስታል ስፔስ ላይ ኒድል በማስገባት አየሩን ማስወጣት ይቻላል ማለት ነው። ፕሉራል ስፔስ ላይ ያለውን አየር ማስወጣት ይቻላል። ክሎዝ ዘ ውንድ፣ ሌላው ውንዱን ክሎዝ ማድረግ ነው። ሄሞቶራክስ ምንድን ነው? እንግዲህ ተመሳሳይ ነገሮች ናቸው አይደል? ሄሞቶራክስ፣ ኒሞቶራክስ፣ ኢምፓይማ እዛ ስፔስ ላይ የሚገኙት ነገሮች ናቸው የሚለያዩ እንጂ እስካሁን አንድ ቦታ ላይ ነው እያወራን ያለ ነው። ሄሞቶራክስ ማለት አሁኑ ቦታ ላይ ይሄ ፕሉራል ስፔስ የሚባለው ላይ ፕሉራል ስፔስ ላይ ምን ሲጠራቀም ብለድ፣ ሄም ማለት ሄሞ ማለት ብለድ አይደል? ሄሞግሎቢን። ስለዚህ ሄሞቶራክስ ማለት ደግሞ ከዚህ ከፕሉራል ስፔስ ላይ ምን ሲኖር ደም ውስጡ ላይ ሲሆን ኖርማል ፈሳሽ መሆን የነበረበት ቦታ ላይ ደም ሲጠራቀም ማለት ነው። ብዙውን ጊዜ በትራውማ ነው፣ በአደጋ ምክንያት በሆነ ምክንያት ነው ሊፈጠር የሚችለው። ምልክቶቹ ዲዚኒያ ይኖራል፣ ቸስት ታይትነስ፣ ሄሞታይሲስ የደም አክታ ይኖራል፣ ሳይንስ ኦፍ ሃይፖቮሊሚክ ሾክ ደም ወደዛ ከሄደ ውስጥ ላይ የሆነ ብሊዲንግ ስላለ የሃይፖቮሊሚክ ሾክ ሊኖር ይችላል። ይህንን ካርዲዮቫስኩላር ሲስተም ላይ እናየዋለን ምን እንደሆነ። ዲያግኖሲሱ ያው ቸስት ኤክስሬይ፣ ቶራሴንተሲስ እና ብሮንኮስኮፒ ማለት ብሮንኪያንትሪን ማየት ነው አይደል? በእነዚህ ልናየው እንችላለን። ሶ ተርሙ ራሱ ቀላል ነው። ሄሞቶራክስ ልክ እንደ ኒሞኒያ ነው። ልዩነቱ እዚህ ጋር ደም ነው ማለት ነው። ደም ሲሆን ነው። ኒሞቶራክስ ላይ ኤር ነው። ኢምፓይማ ላይ ፐስ ነው። አንድ አይነት ነገሮች ናቸው። የሚገኝበት ኮንተንት ነው የሚለያዩት ማለት ነው። ትሪትመንቱ ምንድነው? ከውስጥ ያለው ደም በምን ሊወጣ ይችላል? በቸስት ቲዩብ ኢንሰርትድ ኢንቱ ዘ ፎርዝ ኢንተርኮስታል ስፔስ፣ ፎርስ ቱ ሲክስዝ ከአራተኛው እስከ ስድስተኛው ኢንተርኮስታል ስፔስ ቢትዊን ፖስቴሪየር ኤንድ አንቴሪየር አግዚላ ቱ ድሬን ዘ ብለድ ማለት ነው። በጎን በኩል ነው፣ በሽንጥ በጎን በኩል ከአራተኛውና ከአምስተኛው ሊሆን ይችላል። ከአራተኛው ስፔስ ኢንተርኮስታል ስፔስ አድርገን ደሙን ልናስወጣው እንችላለን ማለት ነው። ሌላ ፕሉራል ፊውዥን ነው። ምንድን ነው ፕሉራል ፊውዥን? ዘ አኮሙሌሽን ኦፍ ፓቶሎጂክ ኳንቲቲስ ኦፍ ዘ ፍሉድ ኢን ዘ ኢንተርፕሉራል ስፔስ ማለት ነው። ይሄ ደግሞ በቀድሞ ስፔስ ላይ ምን ሲሆን ፓቶሎጂካል ኳንቲቲስ የተለያዩ ማይክሮ ኦርጋኒዝም የያዙ ፈሳሾች ሲጠራቀሙበት ማለት ነው። ብዙውን ጊዜ ይሄ ደግሞ ከሌላ ቦታ የመጡ ፈሳሾች ሊሆኑ ይችላሉ። ለምሳሌ የሊቨር የጉበትና የኩላሊት ፌለሪቲ ሲገጥም እዛ ሄዶ ሊጠራቀም ይችላል። ኮንጀስቲቭ ሀርት ፌለር ሲኤችኤፍ የሚባለው ሲኤችኤፍ እናየዋለን። አኮሙሌሽን ኦፍ ፍሉድ ነው የሚታወቀው በሲኤችኤፍ። ይሄንም ካርዲዮቫስኩላር ላይ በደንብ እናየዋለን። ስለ ሲኤችኤፍ
ይሄ ኮንጀስቲቭ ሄልት ፌለር ያለበት ሰው ራሱ ለፕሉራል ኢፊውዥን አንድ ምክንያት ሊሆን ይችላል። ኢንፌክሽን እንደ ምክንያት ሊወሰድ ይችላል። ሌላ ማሊግናንሲ ብዙ ጊዜ ይሄ የሊምፋቲክ ሲስተም ብሎክድ ሲሆን እና የካንሰር ነገር ያጠቃቸው ሰዎች ለፕሉራል ኢፊውዥን ሊጠቁ ይችላሉ ማለት ነው። ሲምፕሊ ፕሉራል ኢፊውዥን ልክ እንደ ቀደሙ ኤር ብለድ እንዳልነው ይሄ ደግሞ ፓቶሎጂካል የሆኑ ኳንቲቲዎች ከዚህ ከፕሉራል ስፔስ ላይ ሲጠራቀሙ ማለት ነው። ቼስት ቲዩብ ቅድም ያልኳችሁ በዚህ መልኩ ነው። ቼስት ቲዩብ ሄማቶማን ብለድ ድሬን ለማድረግ እንደምታዩት እዚህ ጋር ከአንቴሪየር እና ከፖስቴሪየር ሚድ አክሲላሪ ላይን ላይ ከአራተኛው እስከ ስድስተኛው ኢንተርኮስታል ስፔስ ቲዩብ በማድረግ ቼስት ቲዩብ በማድረግ ውስጥ ያለውን የተጠራቀመውን ደም እንዲወጣ እናደርግ እንችላለን ማለት ነው። በዚህ መልኩ ዲኮምፕረስ ልናደርገው እንችላለን። ኒውሞቶራክስ ፕሉራል ስፔስ ላይ ያለውን ደም በዚህ መልኩ እንዲወጣ ልናደርገው እንችላለን ማለት ነው። ዲኮምፕሬሽን ይባላል ይሄኛው። ኒውሞቶራክስ የቅድሟን ተርም ለማሳየት ኒውሞቶራክስ ምንድን ነው የሚያደርገው? ቼስት ትራውማን በሉት ማንኛውም ትራውማ በፕሉራል ስፔስ ይሄን ደናውን ሳምባ ላሳያችሁ። እዚህ ጋር አሁን ሁለቱ ጤነኛ ሳምባ ናቸው። ዙሪያውን ከቡ የሚይዛቸው ሽፋን አላቸው ሁለቱም። ይሄ ሽፋን ጤናማ ሲሆን እንደምታዩት ሳምባችን ሪላክስ አድርጓል፣ አየር በደንብ ያስገባል፣ ያስወጣል። ግን እነዚህ ቦታዎች ላይ ደም፣ አየር፣ ፓቶሎጂካል ኳንቲቲስ በሆነ ትራማ ኔጌቲቭ ፕሬሸር ሲፈጠር ምንድን ነው የሚያደርገው? ሳምባን ይጨምቀዋል። እንደምታዩት ታያችሁት ይህ ቦታ እየሰፋ ይመጣል። እችናት እንግዲህ ፕሉራል ስፔስ በውስጧ አየር ብዙ ነገር እየበዛባት ሲመጣ ሳምባን አያችሁት እንዴት እንደሚጨመትረው። ኮላፕስ ይባላል። ይሄ ላንግ ኮላፕስ አደረገ ይባላል። ዘን እዚህ ውስጥ ያለውን ስፔስ በምን እናስወጣዋለን ማለት ነው? እንደምታዩት በቲዩብ ዩት በዚህ ቲዩብ ድሬን እናደርገዋለን። እዚች ውስጥ የሚጠራቀመውን ፈሳሽ እዚች ውስጥ የሚጠራቀመውን ደም ወደ ውጭ እናስወጣውና ከዛ ፕሬሸሩ እየቀነሰለት ሲል ሳምባ እየተለጠጠ ወደ ቦታው ሊመለስ ይችላል ማለት ነው። ስለዚህ ኒውሞቶራክስ፣ ሄሞቶራክስ፣ ፕሉራል ኢፊውዥን፣ ኢምፓይማ ምናምን የሚባሉ ነገሮች በሙሉ በዚህ መልኩ ነው ሳምባን የሚጎዱት ማለት ነው። ሶ የመጨረሻው የሪስፓራቶሪ ዲስኦርደር የምናየው እንግዲህ ፑልሞናሪ ቱበርክሎሲስ ቲቢ ነው። የሳምባ ነቀርሳ የሚባለው አይደል? ቲቢ የሳምባ ነቀርሳ። ቲቢ ምንድን ነው እስኪ እንየው። ቲቢ is an infectious disease which primarily affects the lung። አብዛኛውን ጊዜ 85% ሳምባን ነው የሚያጠቃው ቲቢ። ነገር ግን ከሳምባ ውጭም ሌላ ሰውነታችን ያጠቃል ቲቢ አይደል? እነማን ሊያጠቃ ይችላል? ለምሳሌ የፕሪውራ የሳምባን ሽፋን ለማለት ነው። ስፓይን የጀርባ አጥንት፣ የአጥንት ቲቢ ሲባል ታውቃላችሁ። ሜኒንጅስ ማለት የሴንትራል ነርቨስ ሲስተም ሽፋን ነው አይደል? የጭንቅላት ቲቢ እንደማለት ነው። ኪድኒ ኩላሊትን ራሱ ሊያጠቃ ይችላል። ቦንስ እና ሊምፍ ኖድስ ሊምፋቲክ ሲስተምን ራሱ ሊያጠቃ ይችላል ማለት ነው። 15%ቱ ከሳምባ ውጭ ያለውን ሰውነት ሊያጠቃ ይችላል ቲቢ። ግን አብዛኛውን ጊዜ ያው ቲቢ ሲባል ሳምባን ነው የሚያጠቃው። 85% ሳምባን ያጠቃል ማለት ነው። እስኪ ኤፒዲሞሎጂ እንዴት ነው ፕሪቫለንሱ? እንግዲህ በአለማችን ላይ it is estimated that 1/3 of the world's population is infected with ማይኮባክቴሪየም ቱበርክሎሲስ። ይሄ በጣም ሞስት ኮመን ኮዙ ይሄኛው ነው። ለቲቢ ዋናው ባክቴሪያ ኮዝ ይሄ ነው፣ ማይኮባክቴሪየም ቱበርክሎሲስ ይባላል። በአለም ላይ እንግዲህ 1/3 30% ከ30% በላይ 33% ያክሉ የዓለም ህዝብ በሆነ ጊዜ የቲቢ ኢንፌክትድ ይሆናል ማለት ነው። በየአመቱ 9 ሚሊዮን ፒፕል በቲቢ ይያዛሉ፣ 2 ሚሊዮኖች ይሞታሉ ማለት ነው። 2 ሚሊዮኖች ይሞታሉ። እጅግ በጣም ከፍተኛ የሆነ ፕሪቫለንስ ነው እንግዲህ ቲቢ። እዛ በላይ ከሰው ይተላለፋል፣ እንመጣበታለን። ሶ አባውት 1 ሚሊዮን 11% ያክሉ ህፃኖች ላይ ነው የሚከሰተው፣ ሌዛን 15 years of age ማለት ነው። እና ቲቢ እጅግ በጣም ኮመን የሆነ በሽታ ነው ማለት ነው። ኢቲዮሎጂ ምንድን ነው? ባክቴሪያዎቹ ወይም ደግሞ በምን ምክንያት ነው የሚመጣው ቲቢ? ሶ ማይኮባክቴሪየም ቱበርክሎሲስ የሚባለው ነው በጣም ሞስት ኮመን ኮዝ። ማይኮባክቴሪየም ቱበርክሎሲስ ኢት ኢዝ ኤሮቢክ ባክቴሪያ ነው። ኤሮቢክ ማለት ያው ኦክሲጅን ባለበት ቦታ ሁሉ የሚራባ ባክቴሪያ ማለት ነው። ኤንድ ኢት ኢዝ አሲድ ፋስት ባሲለስ። ይሄ ዲያግኖስቲክ ነው። አሲድ ፋስት ስቴን ያደርጋል። በአሲድ ፋስት ቼክ ይደረጋል። ይሄ ምርመራው ነው። አሲድ ፋስት ባሲለስ የሚባለው ምርመራው ነው፣ እንመጣበታለን። ስለዚህ ቱበርክሎሲስ ሲባል ቲቢ ዋና ምክንያቱ ምንድነው? ባክቴሪያ ነው። ዛት ኢዝ ኮልድ ማይኮባክቴሪየም ቱበርክሎሲስ ይባላል ማለት ነው። እና ኤሮቢክ ባክቴሪያ ነው። ነገር ግን ሌላ ማይኮባክቴሪየም እንትኖች አሉ፣ ኮመን ያልሆኑ ሌላ ስትሬኖች አሉ፣ ሌላ ዝርያዎች ማለት ነው የባክቴሪያው። ለምሳሌ ማይኮባክቴሪየም አፍሪካና የሚባል አለ፣ በዌስተርን አፍሪካ ብዙውን ጊዜ የሚገኝ ነው። ማይኮባክቴሪየም ቦቪስ የሚባል አለ፣ ይሄ ከላም ወተት ምናምን የሚገኝ ነው፣ ግን በጣም ትንሽ ፐርሰንት ነው የሚገኘው። 1% በታች ሰዎችን ሊያጠቃ ይችላል። ማይኮባክቴሪየም አቪየም የሚባሉ አሉ። ያው እያንዳንዱ ባክቴሪያ ራሱ የሆነ ስትሬኖች አሉት፣ ግን ዋናው ማይኮባክቴሪየም ቱበርክሎሲስ ነው። ሙድ ኦፍ ትራንስሚሽኑን በምናይበት ሰዓት ቲቢ እንዴት ነው የሚተላለፈው ከሰው ሰው በሚንበት ሰዓት እንግዲህ የሪስፓራቶሪ በሽታዎች አብዛኛውን ጊዜ እንደዚህ አይነት ኢንፌክሽስ የሆኑ ዲዞች በትንፋሽ ነው የሚተላለፉት። ያ ማለት ኤርቦርኒ ኦር ኢንሃሌሽን
ዋናው የቲቪ መተላለፊያ መንገድ ኤርቦርን ወይም ደግሞ ኢንሃሌሽን ነው። ያ ማለት ሰውየው በካፊንግ ስኒዚንግ ይሄ በሚያስነጥስበት ሰዓት ኢቭን በሚያወራበት ሰዓት ኖርማል ስፒኪንግ ማለት ነው በሚያወራበት ሰዓት ተጠጋግታችሁ የምታወሩ ከሆነ እነዚህ ቲኒ የሆኑ ኤር ድሮፕሌትስ ካፉ ላይ የሚወጡ የአየር ድሮፕሌቶች ምን ይሸከማሉ? ያንን ባክቴሪያ እየያዙ ከሳምባው ይወጣሉ ማለት ነው። ዘን እነዚህ ማይክሮ ኦርጋኒዝሞች they can be alive for several hours ማለት ኢን ዘ ኤር ለረጅም ሰዓት አየር ላይ ሊቆዩ ይችላሉ ማለት ነው። ስለዚህ አየር ላይ ያለውን ማይክሮ ኦርጋኒዝም አየር በምንስብበት ጊዜ ወደ ሳምባችን ይገባሉ ማለት ነው። ሁለተኛው ቴክኒክ ሮ ሚልክ ያልተፈላ ወተት የሚጠጡ ሰዎች ማይኮባክቴሪየም ቦቪስ የሚባለው የቲቢ ስትሬን በእርግጥ በጣም ትንሽ ፐርሰንት ነው ግን በዚህ መልኩ የሚይዛቸው ሰዎች ይኖራሉ ማለት ነው። ስለዚህ ክሎዝነስ ኮንታክት በጣም መጠጋጋት አብዛኛውን ጊዜ ቲቢ ያለባቸው ሰዎች ማስክ እንዲጠቀሙ ይመከራል ማለት ነው። ፑር ቬንቲሌሽን ቤት ውስጥ ለምሳሌ አንድ ቤት ውስጥ ብዙ ሰው ቢኖር እዛ ውስጥ አንድ ቲቢ ያለበት ሰው አየሩ የታፈነ ቢሆን ስለዚህ ቤቱ ብዙውን ጊዜ ቤት እንዲታፈን አይፈለግም እና ፑር ቬንቲሌሽን ማለት ለዛ ነው። መስኮቶች መከፈት አለባቸው። አንድ ቤት የግድ መስኮት መኖር አለበት። 2 መስኮት እንደዛ ቢሆን ይመከራል የሚባለው ለዛ ነው። ፑር ቬንቲሌሽን ያለበት ቦታ ላይ የመተላለፍ እድሉ በጣም ይሰፋል። ዱሬሽን ኦፍ ኤክስፖዠር ቲቢ ያለበት ሰው ጋር ለረጅም ጊዜ የመገናኘት የመጠጋጋት የማውራት እድል ካለ ሊይዝ ይችላል ማለት ነው። ሌላ ባክቴሪዮሎጂካል ስታተስ ኦፍ ዘ ፔሸንት ሰውየው ላይ ያለው የባክቴሪያ ብዛት ባይዘው መድኃኒት እየወሰደ ያለ ሰው ለምሳሌ የቲቢ ባክቴሪያው ስለሚቀንስ አያስተላልፍም። ስለዚህ የባክቴሪያ ስታተሱ ራሱ ይወስነዋል ማለት ነው ቲቢ ከአንድ ሰው ወደ አንድ ሰው ለመተላለፍ። ስለዚህ በዋነኝነት በአየር ነው የሚተላለፈው፣ በትንፋሽ ነው የሚተላለፈው ማለት ነው። ሪስክ ፋክተሮች ምንድን ናቸው ሊሆኑ የሚችሉት? እነዚህ እንደ ምክንያት የሚወሰዱ ነገሮች ምን ሊሆኑ ይችላሉ ነው። አንደኛ the person who has close contact with someone who has active TB አንደኛ ቲቢ ያለበት ሰው ጋር ኮንታክት ያለው አብሮ ስራ ቦታ ሊሆን ይችላል፣ ጓደኛ ሊሆን ይችላል፣ መንገድ ላይ ሊሆን ይችላል፣ ታክሲ ላይ ሊሆን ይችላል። የሆነ ሰው ጋር እንደዚህ ያለበት ሰው ጋር ክሎዝ ኮንታክት ካለን አንድ ሪስክ ፋክተር ነው። ሁለተኛ ኢሚዩኖኮምፕሮሚዝድ ኢሚዩኒቲያችን ሲወርድ ስፔሻሊ ኤችአይቪ ታማሚ የሆኑ ሰዎች የስኳርና እንደዚህ ክሮኒክ የሆኑ ሌላ በሽታዎች ያሏቸው ሰዎች በቀላሉ ትንሽ የሆነ ባክቴሪያ ብዛት ራሱ ካለው ቲቢ ሊይዛቸው ይችላል ማለት ነው። ፖቨርቲ ድህነት፣ ያው ድህነት ለሁሉ ምክንያት ነው አይደል? ማልኒውትሪሽን ይገናኛል። ድህነት ካለ የተመጣጠነ ምግብ አይኖርም። ፕሬግናንሲ ነፍሰ ጡር እናቶች ላይ ትንሽ በቀላሉ ሊይዙ ይችላሉ። አልኮል የሚጠጣ ሰው፣ እጾችን የሚያጨስ እንደዚህ የሚያደርግ ሰው በቀላሉ ይጠቃል። ፐርሰን ሊቪንግ ኢን ኦቨር ክራውድድ ሰብስታንዳርድ ሃውሲንግ ማለት ይሄ በጣም የተጠጋጉ ቤቶች ብዙ የሆኑ የተጠጋጉ ቤቶች የሚኖሩ አካባቢዎች ላይ በጣም ይበዛል። ባይዘው በጣም ይበዛል። አዲስ አበባ ራሱ ሪሰርቾች የሚያሳዩት ይሄ በጣም የተጠጋጉ ሰፈሮች ያሉ ሰዎች ያሉ ሰፈሮች ላይ ብዙ የቲቢ በሽታ ይገኝበታል። ብዙ የቲቢ በሽታ። ሌላ የጤና ባለሙያዎች ያው ብዙ ታካሚ ስለሚመጣ የመያዝ እድላቸው ይሰፋል። እድሜ ራሱ አንድ ፋክተር ነው። ህጻናት 5 እጥፍ ሃይ ሪስክ ናቸው ኢሚዩኒቲያቸውም ገና ስላልበረታ። ቲቢ ካልታከመ ኢፍ አንትሪትድ ኢት ሊድ ቱ ዴዝ ዊዝን 2 to 3 years ማለት ነው። አትሊስት ሃፍ ኦፍ ዘ ፔሽንት ቲቢ የታመሙ ሰዎች ውስጥ ምንም ካልታከሙ ግማሽ ያክሉ ሰዎች ይሞታሉ። በ2-3 ዓመት ውስጥ ይሞታሉ ማለት ነው። ከ20 እስከ 25% ደግሞ ያለምንም ሕክምና በራሳቸው ጊዜ ያገግሙና ይድናሉ ማለት ነው። ሶ ከ25 እስከ 30 ያሉት ደግሞ ክሮኒካሊ ኢል በጣም በታመው ሊቆዩ ይችላሉ። ዘንድ ስፕሪድ ያደርጉታል ወደ ኮሚኒቲ ወደ ማህበረሰቡ ሊያስተላለፉ ይችላሉ ማለት ነው። የቲቢ የማይኮባክቴሪየም ቱበርኩሎሲስ ኢንኩቤሽን ፔሪዮዱ ከ4 እስከ 16 ሳምንት ነው። ያ ማለት ከ1 ወር እስከ 4 ወር ድረስ ሊቆይ ይችላል። አንድ ሰው ከቲቢ ጋር ቲቢ የያዘ ሰው ጋር አብሮ ቆይቶ ቲቢው ሰውነቱ ጋር ገብቶ የቲቢ በሽተኛ እስከሚሆን ድረስ ምልክቱን እስከሚያሳይ ድረስ ከ1 ወር እስከ 4 ወር ሊጨርስበት ይችላል ማለት ነው። ዛት ኢዝ ኮልድ ኢንኩቤሽን ፔሪዮድ ይባላል። ኢንኩቤሽን ፔሪዮድ ዘን ምልክቶቹ ምንድን ናቸው? አንድ ቲቢ በሽተኛ ምን ምልክቶች ሊያሳይ ይችላል ነው። ጀነራል ሲምፕተሞች አሉ። ኦኬ ጀነራል አጠቃላይ ሰውነቱ ላይ የሚያሳዩት ማለት ነው። ዘን ደግሞ ሳምባ ላይ ብቻ የሚታዩ ምልክቶች አሉ። ፑልሞናሪ ሲምፕተምስ እና ጀነራል ሲምፕተምስ ብለን እንለያቸዋለን። ፌቨር ይኖራል። ያው ኢንፌክሽን ስለሆነ ፌቨር ትኩሳት ነገር ይኖራል። ሌላ የቲቢ ዋና ምልክቱ ማታ ማታ ላቭ ያልባቸዋል። ናይት ስዊቲንግ፣ ኪሎቸው ይቀንሳል። ዌይት ሎስ፣ ፋቲግ፣ ሎዝ ኦፍ አፒታይት ኤንድ አኖሬክሲያ። ይሄ በጣም ቲፒካል የሆነ የሳምባ ምልክት ናቸው። እነዚህ ማታ ላቭ ማድረግ፣ ኪሎ መቀነስ፣ ምግብ አፒታይት አለመኖር። ዘን ሳምባ ጋር ተያይዞ ደግሞ ካፍ፣ አክታ ያለው ካፍ ቲፒካል ምልክት ነው። አክታ ያለው ካፍ፣ ቼስት ፔን ይኖራል፣ ደረት ህመም ይኖራል፣ ዚኒያ፣
ዲፊካልቲ ኦፍ ብሪዚንግ፣ ሄሞታይሲስ እንደዚሁ የደም አክታም ሊኖረው ይችላል ማለት ነው። እነዚህ በጣም ወሳኝ የሆኑ የቲቪ ምልክቶች ናቸው። ወሳኝ የሆኑ የቲቪ ምልክቶች ናቸው። እነዚህን መርሳት የለባችሁም። ዘን ክሊኒካል ማኒፌስቴሽኑ ኤክስትራ ፑልሞናሪ ቲቪ የሚባል አለ አይደል? ከሳምባ ውጭ ያለው ኤክስትራ ፑልሞናሪ ቲቪ ይባላል እና የነሱ ምልክቱ ምንድነው? እንደ ቦታው ይለያያል። ዲፔንድስ ኦን ዘ ሳይት ኦፍ ዘ ኢንቮልቭመንት። ለምሳሌ ሊምፍ ኖዶችን የሚያጠቃ ከሆነ ቲቪ ሊምፋዲናይተስ ይባላል። ስሎሊ ዲቨሎፒንግ ኤንድ ፔንለስ ኢንላርጅመንት ኦፍ ሊምፍ ኖድስ። ብዙውን ጊዜ ሊምፎች ያብጣሉ። አንገት አካባቢ ሊያብጥ ይችላል። ይሄ ሊምፍ ኖዶች ያሉበት አካባቢ በጣም ያብጣል። ይሄ ብብት አካባቢ ምናምን እና እነሱ በጣም ያብጣሉ። ቲቪ ሜኒንጃይተስ ከሆነ ለምሳሌ ወደ ጭንቅላት አካባቢ የሚሄድ ከሆነ ከባድ የሆነ ራስ ምታት ይኖራል። ፌቨር፣ ቮሚቲንግ፣ ኔክ ስቲፍነስ፣ አንገትን ወጥሮ የመያዝ ነገር እና ኢቭን አይምሮ እስከ መሳት ድረስ ሜንታል ስታተስ ቼንጅ፣ ትክክለኛ የሆነ ማሰብ እስካይችሉ ድረስ ይሆናል ጭንቅላት ቲቪ ሲይዛቸው ማለት ነው። የአንጀት ቲቪ አለ፣ ኢንተስተናል ቲቪ። አንጀታችን የሚያጠቃ ከሆነ እንደዚሁ ከምግብ ጋር የተያዘ ነገር። ሎስ ኦፍ አፒታይት ሊያጣ ይችላል። ዌይት ሎስ፣ ኪሎ ሊቀንስ ይችላል። አብዶሚናል ፔን፣ ዲያሪያ ሊገጥመው ይችላል። ፍሉድ ኢን ዘ አብዶሚናል ካቪቲ ወይም አሳይተስ፣ ይሄ ሰውነታቸው ውጥር የሚል በፍሉድ አኮሙሌት ተደርጎ ሊቨር ሲጎዳ የሚከሰተው አይነት ማለት ነው። እንደዚህ አይነት ምልክቶች ሀፕል ሊያደርጉ ይችላሉ ኢንተስታይናል ቲቪ ሲሆን ማለት ነው። ስለዚህ ኤክስትራ ፑልሞናሪ ሲሆን ምልክቶቹ እንደ ቦታው ይለያያሉ። አጥንት ላይ ሲሆን፣ አንጀት ላይ ሲሆን፣ ጭንቅላት ላይ ሲሆን እንደ ቦታው የተለያየ ምልክት ሊያሳዩ ይችላሉ ማለት ነው። ዲያግኖሲሱ ምንድን ነው? እንግዲህ ቲቪን የምናውቅበት ምክንያት ያው ሂስትሪ ይወሰዳል። እንደ ማንኛውም ዋና ምልክቶች ስላሉ ቅድም እንዳልኳችሁ አክታ፣ ከፍተኛ አክታ ያለው ሳል፣ ዌይት ሎስ፣ ማታ ማታ ላቭ ማድረግ፣ እነዚህ ምልክቶችን ቼክ እናደርጋለን። ከዛ ፊዚካል ኤግዛሚኔሽን አለ። ከዛ አክታው ይመረመራል። አሲድ ፋስት ባሲለስ የሚባለው ኤኤፍቢ ምርመራ ቼክ ይደረጋል። አክታው ተወስዶ ካልቸሩ በጣም ሴንሲቲቭ ነው፣ በት ኤክስፔንሲቭ ይላል። እንግዲህ ካልቸር ይሰራል ግን ውድ ይሆናል ነው። ኤክስሬይ ይሰራል ፎር ስሚር ኔጌቲቭ ፎር ችልድረን ኤንድ ኤክስትራ ፑልሞናሪ ቲቪ ሲሆን ኤክስሬይ በጣም ወሳኝ ነገር ነው። አንደኛ በላቦራቶሪ ኔጌቲቭ ሪዛልት ካሳየ ህጻናት ላይ እና ደግሞ ከሳምባ ውጭ የሆኑ የቲቪ አይነቶች በኤክስሬይ በደንብ ይታወቃሉ። ቱበርክሊን ስኪን ቴስት በማድረግ ይታወቃል። ባዮፕሲ፣ ደም ራሱ ያው አንዳንድ ኢንዲኬተሮች አሉት። ኤኤስአር አለ አይደል? ኤሪትሮሳይት ሴዲሜንቴሽን ሬት የሚባለው፣ ኮምፕሌት ብለድ ካውንት፣ ሲቢሲ ኬሚስትሪ ይሰራልና ብለድ ኬሚስትሪንም እንደዚህ እንሰራለን ማለት ነው። እንግዲህ ቲቪ ክላሲፊኬሽኖች አሉት። ታይፕስ ኦፍ ሪዛልቱን በማየት ማለት ነው። ክላሲፊኬሽን፣ ዲዚዝ ክላሲፊኬሽን የመጀመሪያዎቹ ስሚር ፖዚቲቭ ፑልሞናሪ ቲቪ የሚባሉ አሉ። ስሚር ፖዚቲቭ ሶ ቲቪ ኢን ፔሽንት ዊዝ አትሊስት 2 ኢኒሻል ስሚር ኤግዛሚኔሽን ፖዚቲቭ ባይ ዳይሬክት ማይክሮስኮፕ፣ ቀጥታ ማይክሮስኮፕ በሚታይበት ሰዓት ወይም ደግሞ ይሄ አሲድ ፋስት ባሲላ የሚባለው ቴስት ሲደረግ ፖዚቲቭ ቲቪ መኖሩን ካሳየ ምን ይባላል? ስሚር ፖዚቲቭ ቲቪ ይባላል ማለት ነው። ሶ ቲቪ ያለበት ሰው ዋን ስሚር ፖዚቲቭ ሆኖ እንደገና ደግሞ በካልቸር አንድ በቴስት ፖዚቲቭ ሌላ ደግሞ በካልቸር መኖሩ ከተረጋገጠ እንደዚሁ ስሚር ፖዚቲቭ ቲቪ ይባላል። ወይም ደግሞ አንዴ ስሚር ፖዚቲቭ ሆኖ ሌላ ደግሞ በኤክስሬይ አብኖርማሊቲዎች ከታዩ እንደዚሁ እነኚህ ፖዚቲቭ ቲቪ ይባላል። ስሚር ፖዚቲቭ ፑልሞናሪ ቲቪ እንለዋለን ማለት ነው። ኔጌቲቭ ደግሞ አለ። ስሚር ኔጌቲቭ የምንላቸው አሉ። እነዚህ 3 ስሚር ቴስት ተደርጎ 3ም ኔጌቲቭ ከሆነ አሲድ ፋስት ባሲል ኔጌቲቭ። አንዳንዴ ቲቪው እያለበት እንደዚህ አይነት ቴስቶች ኔጌቲቭ የለበትም ሊሉ ይችላሉ ማለት ነው። ሶ እንደዚህ ከሆነ ኔጌቲቭ እንላለን። ወይም ደግሞ who has failed to respond to a course of broad spectrum antibiotics፣ አንዳንዴ ኖርማል አንቲባዮቲክስ ተሰጥቶት ምላሽ ካልሰጠ ካልዳነ which is called smear negative pulmonary TB ይባላል። ሶ 3 negative smear examinations and x-ray abnormalities። በዚህ በስሚር ኤግዛሚኔሽን ኔጌቲቭ ነው፣ ነገር ግን በኤክስሬይ ሲታይ ችግር እንዳለበት ካሳየ ስሚር ኔጌቲቭ ፑልሞናሪ ቲቪ ይባላል። ወይም ደግሞ በካልቸር ከታወቀ ስሚር ቴስቱ ሙሉ ኔጌቲቭ ሆኖ በካልቸር ግን አለ ካልቸር ቴስቱ ሲታይ ግን ባክቴሪያው እንዳለበት ከታወቀ ስሚር ኔጌቲቭ ፑልሞናሪ ቲቪ ይባላሉ። ትሪትመንታቸውም ይለያያል ማለት ነው፣ የፖዚቲቭ እና የኔጌቲቭ። ሶስተኛው ኤክስትራ ፑልሞናሪ ቲቪ ነው። እንግዲህ ስሚር ፖዚቲቭ ስሚር ኔጌቲቭ ያልናቸው የፑልሞናሪዎችን ብቻ ነው፣ ሳምባ ላይ ያለውን ቲቪ ነው፣ የሳምባ ቲቪውን ነው። ኤክስትራ ፑልሞናሪ ያው ከሳምባ ውጭ ያለው ሌላ ኦርጋኖች ላይ ቲቪ ኢን ኦርጋንስ አዘር ዛን ላንግስ ማለት ነው። ፕሩቭን ባይ ዋን ካልቸር ፖዚቲቭ ፍሮም ኤክስትራ ፑልሞናሪ ሳይት። አንዳንዴ እዛ ላይ ቲሹ ወስደን ካልቸር ማለት ባክቴሪያውን ማሳደግ አይደል፣ በአርቲፊሻል ቲሹ ኮንቴነር ማሳደግና ማይክሮ ኦርጋኒዝሙን ቼክ ማድረግ ነው። ሂስቶፓቶሎጂካል ኤቪደንስ ፍሮም ባዮፕሲ፣ ከዛ ከተጎዳው ቦታ ላይ አጥንት ከሆነ ከአጥንት ውስጥ ላይ የሆነ ቲሹ ወስደን
ስንመረምር ባዮፕሲ እንላለን ማለት ነው። በእነዚህ ቴክኒኮች ኤክስትራ ፑልሞናሪ ቲቪን ደግሞ ቼክ ልናደርግ እንችላለን ማለት ነው። ሶ ዴፊኒሽን ተርምስ ያው ተርሞች አሉ እዚህ ጋር ለምሳሌ ኒው ኬዝስ አሉ። ኒው ኬዝስ ኦፍ ቲቪ የሚባሉት አዲስ የቲቪ ታካሚዎች ማለት ነው። ይሄ ማለት ፔሽንት ሁ ሃዝ ኔቨር ሃድ ትሪትመንት ፎር ቲቪ ከዚህ በፊት ምንም አይነት የቲቪ ህክምና ያልወሰደ ሃዝ ቢን ኦን ፕሪቪየስ አንታይ ቲቪ ትሪትመንት ፎር ለስ ዛን 4 ዊክስ ወይም ደግሞ እዚህ በፊት ከአንድ ወር ያነሰ መድኃኒት የወሰደ ሰው እንደ አዲስ ይወሰዳል ማለት ነው። ሁለተኛ ሪላፕስ ነው። ሪላፕስ ማለት ያገረሸበት የሚባለው ማለት ነው። ሪላፕስ ያገረሸበት who relapsed after being treated and declared free from the disease ታክሞ መድኃኒቱን ጨርሶ ድናል ተብሎ ድጋሚ ቲቪ ከተያዘ ሪላፕስ ኬዝ እንለዋለን ማለት ነው። ሶስተኛው ዲፎልተርስ ናቸው። ዲፎልተርስ መሀል ቤት ያሉት አይደል? ዲፎልተርስ a patient who interrupted treatment ህክምናውን ያቋረጠ ሰው ሊሆን ይችላል for more than 8 consecutive weeks ማለት እንግዲህ የ6 ወር የ8 ወር መድኃኒት የሚወስድ የነበረ ሰው በመሀል ለ2 ወር ያክል መድኃኒቱን ካቋረጠ ዲፎልተርስ ይባላል። ወይም ደግሞ ኮሙሌቲቭ አጠቃላይ ደግሞ አልፎ የ3 ወር ያክል ቶታል ካቋረጠ ህክምናውን እና ተመልሶ ስሚር ፖዚቲቭ ከሆነ ተመልሶ ቲቪ ያለበት ከተባለ ዲፎልተርስ ይባላሉ። ይሄ ያው ቃላቶችን እንድትይዟቸው ነው። ኒው ኬዝ ነው፣ ሪላፕስ ነው ወይስ ዲፎልተር ነው የሚለውን ለማወቅ እንዲጠቅማችሁ ነው። ትሪትመንት ፌለርስ የሚባሉ አሉ። ትሪትመንት ፌለርስ if the patient is smear positive at 5th month or more after start chemotherapy መድኃኒት መውሰድ ጀምሮ 5ኛ ወር ድረስ ሲመረመር ፖዚቲቭነቱን የሚያሳይ ከሆነ ህክምናው ፌል አድርጓል፣ አልሰራም ማለት ነው። ምክንያቱም መድኃኒት መውሰድ እንደጀመረ በሳምንታት ውስጥ ጀምሮ ሲመረመር ነፃ ነው የሚያሳየው ማለት ነው። ግን መጨረስ አለበት መድኃኒቱን እና አንዳንዴ ግን እስከ መጨረሻው ጀስት ቫይረሱን አሁን ይሄ ባክቴሪያው እንዳለ ከታወቀ ቲቪው እንዳለ ከታየ ፌለሪቲ ያገጥሞታል ማለት ነው። it also includes patient who was initially sputum smear negative የነበሩ ሰዎች መጀመሪያ ከዛ ደግሞ ፖዚቲቭ ሲሆኑ during treatment ይሄ ስሚር ይሄም ፌለሪቲ ይባላል። ትሪትመንት ፌለሪቲ ይባላል። ምክንያቱም ቀደም ምን ብለናል? ስሚር ኔጌቲቭ ፑልሞናሪ ቲቪ ያለ ብለናል አይደል? እነሱ ሰዎች መድኃኒት እየወሰዱ በመሃል ፖዚቲቭ ከሆኑ ትሪትመንቱ አልሰራም ማለት ነው። ሌላ ክሮኒክ ቲቪ የሚባለው ነው። ክሮኒክ ቲቪ ያው ክሮኒክ ሲባል በዛም ብዙ ይቆይ አይደል? who remains smear positive after completing a retreatment regimen ይሄ ጭራሽ አንድ ዙር ጨርሶ ሁለተኛ ታክሞ ራሱ እዛ በኋላ ስቲል ፖዚቲቭ ቲቪ የሚያሳይ ከሆነ ይሄ ክሮኒካሊ ቲቪ ያጠቃው ሰው ነው እንላለን ማለት ነው። ትሪትመንቱን እንግዲህ ትሪትመንቱ የቲቪ ትሪትመንት ኦብጀክቲቮች አንደኛ ቱ ኪውር ዘ ፔሽንት ፍሮም ዘ ቲቪ ያው ለማዳን ነው፣ ይድናል፣ ያው ሚድን በሽታ ስለሆነ። ሁለተኛ ዴዝ እንዳይሞት ለማድረግ ነው፣ ሪላፕስ እንዳይገጥመው ተመልሶ እንዳያገረሽበት። ስለዚህ ዶርማንት ባሲ ላይ ከውስጡ ያለው ማይኮባክቴሪየም የቲቪ ባክቴሪያ ሙሉ መጥፋት አለበት። ለዛ ነው ለረጅም ጊዜ ህክምናው የሚወስደው ማለት ነው። ቱ ፕሪቨንት ዲቨሎፕመንት ኦፍ ድረግ ሬዚስታንት አንደኛ ደግሞ መድኃኒት የለመደ ቲቪ ያለ ባይዞ መድኃኒት የማያጠፋው ማለት ነው። እንደዛ ከሆነ በጣም ከባድ ስለሆነ እሱን ለመከላከል መታከም አለበት። ሌላው ዲክሪዝ ቲቪ ትራንስሚሽን ነው። ልክ መድኃኒት መውሰድ እንደጀመረ ያ ሰው አያስተላልፍም፣ ባይዞ አይተላለፍም እና እነዚህ ሁሉ ጥቅሞች አሉት ቲቪ መታከም። ለዛ ነው በፍጥነት ወደ ሐኪም ቤት መሄድ ያለበት ማለት ነው። ማኔጅመንቱ ምንድን ነው እንግዲህ የመጨረሻው የቲቪ ፓርት። እሺ ህክምናው ምን መድኃኒቶች እንሰጣለን የሚለውን ነው። ቤዚክ ዋና መድኃኒት የሚባሉትን አይተን እናልፋለን። ፈርስት ላይን ኢሴንሻል አንታይ ቲቪ ድረግስ የሚባሉ አሉ ኢትዮጵያ በጣም ብዙ ነው። ወደ 10 ምናምን አይነት መድኃኒቶች አሉ። ግን ሞስት ኮመን የሆኑትን አሳያችኋለሁ። ሞስት ኮመን የሆኑትን እናያቸዋለን። ያው በየሆስፒታሉ በየሀገሩ በየቦታው ይለያያሉ። የተለያየ ህግ አለው። ኮምቢኔሽናቸውን ሊቀይሩት ይችላሉ ምናምንና ጀስት እዚህ ጋር ግን ቤዚኩን ትይዙታላችሁ። ሶ በጣም ፈርስት ላይን የሚባሉት እነዚህ ናቸው። 5 መድኃኒቶች አሉ። ስትሬፕቶማይሲን፣ ሪፋምፒሲን፣ አይሶኒያዚድ፣ ፒራዚናማይድ እና ኢታምቡቶን። ምልክታቸውንም መያዝ አለባቸው እነዚህ በዚህ ብቻ ስለምንግባባ ማለት ነው። ሶ ስትሬፕቶማይሲን፣ ሪፋምፒሲን፣ አይሶኒያዚድ፣ ፒራዚናማይድ እና ኢታምቡቶን እነዚህ ምን ይደረጋሉ? እነዚህ መድኃኒቶች ናቸው ለቲቪ የሚሰጡት ማለት ነው። ኮምቢኔሽን አላቸው። ድረግስ አቬሌብል ኢን ኮምቢኔሽን ፎርም እንዴት ይገኛል ነው። አንደኛ ለምሳሌ ኢታምቡቶን እና አይሶኒያዚድ አብሮ ሊገኝ ይችላል ኤኤች ተብሎ። ሪፋምፒሲን እና አይሶኒያዚድ አርኤች እንግዲህ 150 ሚሊግራም አር 75 ሚሊግራም ኤች ማለት ነው ኮምቢኔሽኑ። እንግዲህ አራቱም አንድ ላይ ልታገኙ ትችላላችሁ። ሪፋምፒሲን፣ አይሶኒያዚድ፣ ፒራዚናማይድ፣ ኢታምቡቶን፣ አርኤች ዜድኢ እያንዳንዳቸው 150 ሚሊግራም 75 425 275 ሚሊግራም ሆኖ ልታገኛቸው ስላላችሁ ማለት ነው። በሲንግል ዶዝም ይገኛሉ። በሲንግል ለብቻው ኢታምቡቶን ለምሳሌ 400 ሚሊግራም፣ አይሶኒያዚድ በ150 ሊገኝ ይችላል፣ በ300 ሊገኝ ይችላል። እንዲሁም ደግሞ ስትሬፕቶማይሲን በ1 ግራም ሊገኝ ይችላልና እነዚህ መድኃኒቶች ናቸው። ለማንኛውም እነዚህ 5ቱ በጣም ፈርስት ላይን አንታይ ቲቪ ድረግስ ይባላሉ ማለት ነው።
እና ኮንትራኢንዲኬሽኖች አሉ። ኮንትራኢንዲኬሽንስ ላይ ሰጡ የሚችሉት ለምሳሌ children below 6 years ከ6 ዓመት በታች ለሆኑ ሰዎች ኢታምቡቶን አይሰጥም። ለፕሬግናንሲ ስትሬፕቶማይሲን፣ ሲቪር የሆነ የኪድኒ ዳሜጅ ኪድኒ ትራንስፕላንት የተሰራለ ሰው ምናምን ካለ ስትሬፕቶማይሲን እና ኢታምቡቶን ላንሰጥ እንችላለን። እነዚህ ኮንትራኢንዲኬሽኖችን ያዟቸው፣ ኤግዛም ላይ የማይቀሩ ጉዳዮች ናቸው። ሲቪር የሆነ የጉበት ችግር ያለበት ሰው ካለ ሶስቱ አይሰጡም። ሪፋምፒሲን፣ አይሶኒያዚድ፣ ፒራዚናማይድ እና አይሶኒያዚድ አይሰጡም ማለት ነው። እንግዲህ ትሪትመንቱ ምን ይመስላል? የቲቪ በሽታ ሁለቴ ነው የሚሰጥ። የመጀመሪያ ኢኒሻል ኬዝ የሚባላል ኢንተንሲቭ ወይም ኢኒሻል ፌዝ፣ የመጀመሪያው 2 ወር የሚሰጠው ነው። የሚቀጥለው ደግሞ ሪሜኒንግ ዱሬሽን ኦፍ ትሪትመንት ይባላል ማለት ነው። 2 ወርና 6 ወር የሚሰጠው ማለት ነው። ሶ ስታንዳርድ ድረግ ሬጅመንስ 2 ሪኮመንድድ ስታንዳርድ ኦፍ ቲቪ ድረግ ሬጅመን አለ። የመጀመሪያው ዳይሬክትሊ ኦብዘርቭድ ትሪትመንት ሾርት ኮርስ የሚባለው ለአጭር ጊዜ፣ ሌላው ደግሞ ሎንግ ኮርስ ኬሞቴራፒ ትሪትመንት ፕሮቶኮል ዲፔንዲንግ ኦን ካቴጎሪስ። የተለያዩ የቲቪ ካቴጎሪዎች አሉ። እነሱን እኔ 4 ሬጅመንስ ማለት ነው። ለምሳሌ ማለት ህክምናው እንደ ይለያያል ማለት ነው። ለምሳሌ ካቴጎሪ 1 የሚባሉ አሉ። ካቴጎሪ 1 ያ ማለት ኒው ፔሸንትስ፣ ቅድም እንዳልነው ኒው ፔሸንት የሆኑ ዊዝ ስሚር ፖዚቲቭ ፑልሞናሪ ቲቪ ወይም ሲሪየስሊ ታመው ግን ስሚር ኔጌቲቭ የሆኑ ከሆነ፣ ሲሪየስሊ ታመው ኤክስትራ ፑልሞናሪ ቲቪ ከሳምባ ውጭ ቲቪ ያላቸው ሰዎች፣ እነዚህ ሲሆኑ ትሪትመንቱ ምን ይሆናል ማለት ነው? የ2 ወር የሚሰጡት ምንድነው? ስትሬፕሶን እና ሪፋምፒሲን፣ አይሶኒያዚድ እና ፒራዚናማይድ። ለ6 ወር ደግሞ እነዚህ ኢታምቡቶንና አይሶኒያዚድ ሊሰጥ ይችላል። ወይም ደግሞ ለ2 ወር ኢታምቡቶንና እነዚህ ሪፋምፒሲን፣ አይሶኒያዚድ፣ ፒራዚናማይድ ሊሆን ይችላል። ለ6 ወር ደግሞ ማንን እንሰጥ እንችላለን? ኢታምቡቶንና አይሶኒያዚድ እንሰጣለን ማለት ነው። ካቴጎሪቱ የሚባሉት ካቴጎሪቱ ስሚር ፖዚቲቭ የሆኑ ስፑተም ስሚር ፖዚቲቭ ሆነው ሪላፕስ ከሆኑ ያገረሸባቸው ከሆኑ አፍተር ዲፎልት አቋርጦ የመጡ ከሆነ ትሪትመንት ፌለር ታክሞ ያልዳኑ ሲሆን ደግሞ ምንድነው የሚደረገው? ትሪትመንቱ ይለያል ማለት ነው። ለምሳሌ የመጀመሪያው 2 ወር 2S ERH እነዚህ እንሰጣለን። ለ1 ወር እነዚህን እንሰጣለን 4ቱን። እንደገና የመጨረሻው ለ5 ወር ደግሞ እንደዚህ እንሰጣለን። ስለዚህ ታይሙ ይለያያል ማለት ነው። ታይሙ ይለያያል። ካቴጎሪቱ የሚባሉት እነዚህ ናቸው። ካቴጎሪቱ ዘን ካቴጎሪ 3 የሚባሉት ካቴጎሪ 3 ፔሸንትስ ዊዝ ስሚር ኔጌቲቭ ሆነው ስሚር ፑልሞናሪ ቲቪ ኖት ሲሪየስሊ ኢል በጣም ያን ያክል ህመሙ ሲሪየስሊ ያላመማቸው ኒው የሆኑ ኤክስትራ ፑልሞናሪ ቲቪዎች ኖት ሲሪየስሊ ኢል ቅልል ያለ ሲሆን ደግሞ ትሪትመንቱ ምንድነው? የመጀመሪያው 2 ወር እነዚህን 3ቱን እንሰጣለን። ሪፋምፒሲን፣ አይሶኒያዚድ፣ ፒራዚናማይድ። የሚቀጥለው 6 ወር ደግሞ ኢታምቡቶንና አይሶኒያዚድ እንሰጣለን ማለት ነው። ሶ ከረንትሊ ፔሸንትስ ዊዝ ካቴጎሪ 2 ኤንድ ካቴጎሪ 3 ትሪትድ ዊዝ ዘ ሴም ሬጅመን። አሁን ላይ ካቴጎሪ 2 እና ካቴጎሪ 3ዎች አንድ አይነት ህክምና ሊታከሙ ይችላሉ። ለመጀመሪያው 2 ወር እነዚህን 4ቱን እንሰጣለን። ኢታምቡቶን፣ ሪፋምፒሲን፣ አይሶኒያዚድ እና ፒራዚናማይድ እንሰጣለን። ለሚቀጥለው 6 ወር ደግሞ ኢታምቡቶንና አይሶኒያዚድ እንሰጥ እንችላለን ማለት ነው። ስለዚህ አሁን ላይ እንዳልኳችሁ ነው። ይሄ አይደለም በየሆስፒታሉ ይለያያል ካቴጎሪ አሰጣጡ ማለት ነው። አራተኛው ካቴጎሪ 4 የሚባለው ምንድነው? ትሪትመንት ኦፍ ክሮኒክ ኬዝስ፣ ክሮኒክ ቅድም ያልኳችሁ ኤንድ ኦልሶ መልቲ ድረግ ሬዚስታንስ ቲቪ የሚባላል። ይሄ የመጨረሻ አደገኛ የሚባለው የቲቪ እንትን ነው። ክሮኒክ ከሆነ ታክሞ ምናምን 2 ታክሞ ካልዳነ እና ድረግ ሬዚስታንስ መድኃኒት የለመደ ቲቪ የሚባለው በጣም አደገኛ የሆነው ይሄ ነው። እና እንደዚህ የታመሙ ሰዎች አብዛኛውን ጊዜ ከሆስፒታል ራሱ የትም እንዳይንቀሳቀሱ ማንም እንዳያገኛቸው ይደረጋሉና ጠፍተው ምናምን ነው ከሆስፒታል አንዳንድ እያመለጡ የሚወጡትና ሌላ ችግር የሚፈጠረው ማለት ነው። እና ካቴጎሪ 4 የሚባለው ይሄኛው ነው። Those cases that are continued to be smear positive after completion of fully supervised treatment. The patients are almost resistant to both. እነዚህ እንግዲህ ለአይሶኒያዚድም ለሪፋምፒሲንም ሬዚስታንስ ናቸው። እነዚህ ሁለቱ መድኃኒቶች ቢወስዱም ምን ለውጥ ያመጡም ማለት ነው። እነዚህ ካቴጎሪ 4 ሰዎች ናቸው። ምንድነው የሚደረገው? እሺ ለነዚህ ድረግ ሬዚስታንስ ላመጡትና መልቲ ድረግ ሬዚስታንት ቲቪ ለሆኑት ሞኖ ሬዚስታንስ የሚባሉ አሉ። እንግዲህ ክፍልፋይ ያላቸው ቲቪ ኢን ፔሸንትስ ዌር ሬዚስታንት ቱ ዋን ፈርስት ላይን አንታይ ቲቪ ድረግስ፣ ለአንዱ ብቻ መድኃኒት ከሆነ ሬዚስታንት የሆኑት ሞኖ ሬዚስታንት እንላለን። ፖሊ ሬዚስታንት ደግሞ ለምን ሲሆን ሞርዛን ፈርስት ላይን ከአንድ በተጨማሪ ሞርዛን የፈርስት ላይን ድረግ አዘርዛን አይሶናያዚድ እና ከሪፋምፒሲን ከነዚህ ውጭ ሆኖ ግን ከነዚህ ውጭ ያሉትን ፈርስት ላይን ድረጎች ምን ከሆነ ሬዚስታንት ከሆነ ፖሊ ሬዚስታንት እንላለን። መልቲ ድረግ ሬዚስታንት ቲቪ ኤምአርዲ ቲቪ የሚባለው ይሄ ሞስት ሲሪየስ ነው። በቃ active TV which is the organism is resistance to at least both isoniazid እና rifampicin ለሁለቱም ሬዚስታንስ ከሆነ MDR-TB ይባላል። MDR-TB መልቲ ድረግ ሬዚስታንት ቲቪ።
ሶ እነዚህ ዘቱ ፖስት ፓወርፉል አንታይ ቲቪ ድረግስ ናቸው እነዚህ H&R የሚባሉት ማለት ነው። አይሶኒያዚድ እና ሪፋምፒሲን በጣም ስትሮንግስት የሚባሉ የቲቪ መድኃኒቶች ናቸው። እነዚህን የማይሰማ መድኃኒት ከሆነ እነዚህን የማይሰማ ቲቪ ከሆነ MDR ቲቪ መልቲ ድረግ ሬዚስታንስ ቲቪ ይባላል ማለት ነው። እንግዲህ ምን ሊያደርገው ይችላል ነው ፖሲብል ኮዝ ኦፍ ድረግ ሬዚስታንስ። ይሄ እንደዚህ ሊያደርግ የሚችለው ምክንያት አንደኛ ኢናዲኩዌት ትሪትመንት ኦፍ ቲቪ ሊሆን ይችላል። ኢሬጉላር ትሪትመንት በትክክል አለመውሰዱ፣ ቴኪንግ ዘ ሜዲኬሽን ቱ ሾርት ላልተፈለገው ለተሰጠው ቀን በሙሉ ጨርሶ የማይወስድ ከሆነ፣ ፑር አድሄረንስ ቱ ዘ ድረግስ ይላል። እንግዲህ አንዳንዴ የቦዲ አድሄረንስ ራሱ ዲፍረንት ሲኖር በእነዚህ ምክንያት መልቲ ድረግ ሬዚስታንስ ቲቪ ሊገጥም ይችላል ማለት ነው። እንግዲህ ይሄ ኢን ኢትዮጵያ MDR ቲቪ ፕሬዘንትስ 1.6% ኦፍ ኒው ኬዝ አዲስ ከሚመረመሩ ቲቪ ሰዎች ከመቶ ኦልሞስት 2 ሰው እንደማለት ነው። ከመቶ 2 ሰው ያክል ይሄ በሽታ አላቸው። እንዲህ ደግሞ ሪትሪትመንት ድጋሜ ከሚታከሙት ግን ከመቶ 12 ሰው 11.8%። ትሪትመንት ኦፍ MDR ቲቪ ኢዝ ሞር ኮምፕሊኬትድ ኤንድ ሎንገር ዛን ትሪትመንት ኦፍ ቲቪ ዊዝ ኖ ሬዚስታንስ። በጣም ኮምፕሊኬትድ የሆነ ትሪትመንት ነው የሚያስፈልገው። ሶ ይሄ ምንድነው? አንደኛ ፕሪቨንት ዲዝ ቶሎ እንዳይሞቱ ለመከላከል ነው የሚታከሙት። ቱ ሊሚት ትራንስሚሽን ኦፍ በጣም ወሳኙ ነገር ደግሞ ይሄ ወደ ኮሚኒቲው እንዳይተላለፍ ነው። ዲሲሚኔሽን ቱ ዘ ኮሚኒቲ። ለዛ ነው ቅድም እንዳልኳችሁ ይሄ MDR ቲቪ ያለበት ሰው በቃ አይዞሌትድ ክፍል ላይ ተቆልፎበት መቀመጥ ያለበት ማለት ነው። ምክንያቱም ከተላለፈ በመድኃኒት ማይድን ኬዝ ነው፣ ብዙ ሰዎችን ባንዴ ሊገል ይችላል ማለት ነው። ዘ ዲያግኖሲስ ኦፍ ዚስ MDR ቲቪ ኢዝ ሜድ ኦንሊ ባይ ሪፈራል ላቦራቶሪስ። ሪፈረንስ ላቦራቶሪስ ፐርፎርሚንግ ካልቸር ፎር ቲቪ ስትሬንስ ዊዝ አዲሽናል ቴስቲንግ ኦፍ አንታይ ቲቪ ድረግ ሴንሲቲቪቲ ማለት ነው። ሶ ድረግ ሴንሲቲቪቲ ቴስቲንግ የሚባል ላቦራቶሪ ማሰራት አለባቸው። DST በካልቸር እና በDST መታወቅ አለበት ድረግ ሴንሲቲቪቲ ቲቪ ያለባቸው ሰዎች ማለት ነው። ሶ ይህ በጣም አደገኛ የሆነ ነገር ነው። ቱበርኩሎሲስ እና HIV ምንድን ነው የሚያገናኛቸው? ቻሌንጅስ ኦፍ HIV ኤንድ ቱበርኩሎሲስ ኮኢንፌክሽን ይባላል። እና እንግዲህ HIV እና ቲቪ ፊውል ኢቻዘር አንዱ ለአንዱ ያግዘዋል ማለት ነው። HIV ያለበት ሰው በቀላሉ ቲቪ ያጠቀዋል። ቲቪ ያለበት ሰውም በተለይ HIV ካለበት በጣም ፕሮግረስ ያደርገዋል። የኤችአይቪ አቅም በጣም ይጨምረዋል ማለት ነው። ሶ HIV ኢንፌክሽን ዳዝ ኖት ኦንሊ አፌክት ዘ ፕሪቫለንስ ኤንድ ኢንሲደንስ ኦፍ ቲቪ ዲዚዝ ሶ ስሩ ሪአክቲቬሽን ኤንድ አኩዚሽን ኦፍ ዘ ኢንፌክሽን ማለት ነው። በት ኦልሶ ሞዲፋይስ ዘ ክሊኒካል ፕሬዘንቴሽን በት ኦልሶ ኮምፕሊኬትስ ትሪትመንት አውትካም ኦፍ ቦዝ ዲዚዝ ማለት ነው። አንዳንድ አይታቸው እንደሆነ ስቴጅ 4 የደረሱ የኤችአይቪ በሽተኞች በጭንቅላት ቲቪ በምናምን ቲቪ ሲሞቱ ምናምን ታያላችሁና እርስ በርስ እንደዚህ ይደራረጋሉ። ኮንኮሚታንት ዩዝ ኦፍ ART አንቲሬትሮቫይራል ቴራፒ የኤችአይቪ መድኃኒቶች ማለት ነው። ኢንተንሲቭ ፌዝ ኦፍ ቲቪ ትሪትመንት ዊች ብሪንግስ አባውት አንደኛ ድረግ ኢንተራክሽን የኤችአይቪ መድኃኒቶችና የዚህ የቲቪ መድኃኒትና መድኃኒት አጸገብሮት ሊኖራቸው ይችላል። ሳይድ ኢፌክት ኦፍ መልቲፕል ድረግስ የሚወስዱት የመድኃኒት ቁጥር በጣም ይበዛባቸዋልና እንግዲህ ብዙ መድኃኒት ስንወስድ ለዛውም ከባድ መድኃኒት የኤችአይቪ እና የቲቪ ሲወሰድ አስቡት እነ ጉበትን፣ እነ ኩላሊትን፣ ጨጓራን ብዙ ኦርጋኖችን ይጎዳል እና ሳይድ ኢፌክቱ ይበዛል። ፒል በርደን የመድኃኒት ቁጥሩ ራሱ በየቀኑ የሚወስዱት ታብሌት በጣም ብዙ ነው የሚሆነው። ዲክሪዝድ አድሄረንስ ኤንድ ዲቨሎፕመንት ኦፍ ሃየር ሬት ኦፍ ድረግ ሬዚስታንስ ኦርጋኒዝምስ ዲዩ ቱ ኮምቢኔሽን ኦፍ ዘ አበቭ ፋክተርስ ማለት ነው። በእነዚህ ምክንያት ኢቨን ኖርማል ቲቪ የነበረው ራሱ ኤችአይቪ ፔሽንት ላይ ወደ መልቲ ድረግ ሬዚስታንስ ሊቀየር ይችላል ማለት ነው። ሶ ቲቪ ዲዚዝ ኢንሃንስ ክሊኒካል ኮርስ ኦፍ ኤችአይቪ እንዳልኳችሁ ይመጋገባሉ። የኤችአይቪ ምልክቶችን በጣም ከፍ ያደርጋቸዋል ማለት ነው። ኤችአይቪ ኢንፌክትድ ኢንዲቪጁዋልስ ሁ ዲቨሎፕ አክቲቭ ቲቪ ሃቭ ሃየር ሌቨል ቫይራል ሎድ ኤንድ ፋስተር ዲዝ ፕሮግሬሽን ቱ ዘ አድቫንስድ ስቴጅ ኦፍ ኤችአይቪ ማለት ነው። ስለዚህ ስቴጅ 1 ስቴጅ 2 ያለ ኤችአይቪ ታካሚ ቲቪ ቢኖርበት በአንድ ስቴጅ 3 ስቴጅ 4 ውስጥ ሊያስገባው ይችላል፣ ቶሎ ሊያዳከመው ይችላል ማለት ነው። ሶ ኢን ኤችአይቪ ፖዚቲቭ ፒፕል ዊዝ ቲቪ ኢንፌክሽን 1 out of 10 ዊል ዲቨሎፕ ቲቪ ዲዚዝ ማለት ነው። በጣም ብዙዎቹ ኤችአይቪ በሽተኞች ቲቪ ዲቨሎፕ ያደርጋሉ each year and more than 50% will develop TB in their remaining lifetime። ስለዚህ ኤችአይቪ በሽተኞች አብዛኛውን ጊዜ በተለይ እያረጁ ሲሄዱ ቲቪ ያጠቃቸዋል። however HIV negative people with TB infection only 5 to 10% develops ማለት ነው። እንግዲህ ልዩነት ከ5 እስከ 10% እና 50%። ሶ ቲቪ ዲዚዝ ኢን ዘር ላይፍ ታይም። ስለዚህ ኤችአይቪ የሌለባቸው ሰዎች እና ኤችአይቪ ያለባቸው ሰዎች እንዴት እንደሚያደርጉ አስቡት። ኖርማል ሰዎች ከ5% እስከ 10% ነው የቲቪ እድላቸው። ኤችአይቪ ያለባቸው ሰዎች ግን ግማሾቹ ይይዛቸዋል ማለት ነው የሳምባ ነቀርሳ። ሶ እዚህ ጋር ምንድነው የሚያሳየው? ኤችአይቪ ፖዚቲቭ የሆኑ ቲቪ ፔሸንቶች የመሞት እድላቸው በጣም ይጨምራል ማለት ነው ኤችአይቪ ከሌላቸው አንጻር ሲታይ። ዘን ቲቢ ኤችአይቪ ኮማኔጅመንት ይላል።
እንግዲህ አንድ ሰው ኤችአይቪም ካለበት ቲቪም ካለበት እንዴት ነው ህክምና የሚጀምረው ነው። ሶ ይሄ ቲቪ ኢት ኢዝ አን ኦፖርቹኒስቲክ ኢንፌክሽን ዛት ኦከርስ ፍሪኩዌንትሊ ኢን ኤችአይቪ ፖዚቲቭ ፔሸንትስ ማለት ነው። ቲቪ አንዱ ምን የሚባል በሽታ ነው? ኦፖርቹኒስቲክ ኢንፌክሽን። ኦፖርቹኒስቲክ ማለት የሆነ በሽታ ኢሚዩኒቲ ሲዳከም አይቶ የሚነሳ ህመም ማለት ነው። እና ኤችአይቪ ፔሸንቶች ላይ ብዙ ኦፖርቹኒስቲክ ዲዞች አሉ። ከነዚህ ውስጥ ዋናው ቲቪ ነው ማለት ነው። እና ጀነራል ፕሪንሲፕል አለ እንግዲህ አንድ ኤችአይቪ ታካሚ ወደ ሆስፒታል ሲመጣ መጀመሪያ ምንድነው ኦፖርቹኒስቲክ ኢንፌክሽን ካለው this the management of opportunistic infections in HIV positive patients is that ይላል opportunistic infections should be treated before starting ART antiretroviral therapy የኤችአይቪ መድኃኒት ከመጀመራቸው በፊት ሌላ ህመም ካላቸው ያ ነገር ቀድሞ መታከም አለበት ማለት ነው። ነገር ግን however TB is special opportunistic infection ነው። ለምን ስፔሻል ተባለ? the duration of treatment of TB is at least 8 months አይደል? የመጀመሪያው 2 ወር ቀጣዩ 6 ወር ቢያንስ 6 ወር የ8 ወር የሚጨርስ ህክምና ስለሆነ 8 ወር ሙሉ ቲቪውን እስከምታክሙ የዚህ ሰው የኤችአይቪ ደረጃ ከፍተኛ ደረጃ ሊደርስ ይችላል ማለት ነው። ስለዚህ ስፔሻል ነው። ስለዚህ ይሄ ዳንጀረስ የሆነ ኦፖርቹኒስቲክ ኢንፌክሽን የሚባለው ነው። ስለዚህ ስፔሻሊ ቬሪ ሎ ኢሚዩኒቲ ያለው ታካሚ ከሆነ ሁለቱም መድኃኒት ባንዴ እንዲጀመር ይደረጋል ማለት ነው። ለዛ ነው ከሌሎቹ የተለየ ኦፖርቹኒስቲክ ኢንፌክሽን የሚባለው ቲቪ ማለት ነው ኤችአይቪ ፔሸንቶች ላይ። ሶ ይሄን ካየን እንግዲህ እንዴት ነው ፕሪቨንትና ኮንትሮል የምናደርገው ቲቪን? እንግዲህ መድኃኒቶችን አይተናል። እነዚህ በጣም ፈርስት ላይ ነው የሚባሉ መድኃኒቶችን ያዟቸው። ነገር ግን እንዳልኳችሁ በሚሄዱበት ሆስፒታል በሚሄዱበት ቦታ የተለያየ ህግ ሊኖር ይችላል። እነዚህ መድኃኒቶች አሉ፣ ግን ተጨማሪ አንዳንድ መድኃኒቶች ልታገኙ ትችላላችሁ። እሱን ችግር የለውም ስራ ቦታ ስትሄዱ የምታዩት ይሆናል። how to prevent and control tuberculosis የመጀመሪያው ሶሾ ኢኮኖሚክ ስታተስ ነው። አንዳንዴ ሊቪንግ ኮንዲሽን ኢንቫይሮንመንቱ ኤሩ የክራውድድ ከሆነ ኑሮ ወደ ዘመናዊ ኑሮ ስንሄድ ለቲቪ መጋለጥ እድላችን ይቀንሳል። ክትባት አለ አሁን ላይ ደስ የሚለው የክትባት ቲቪ ክትባት አለ። እሱን ክትባት መውሰድ፣ ሄልዝ ኤዱኬሽን፣ መተላለፊያ መንገዶች ጥንቃቄ ምናምን፣ አቮይድ ኦቨር ክራውዲንግ የተጨናነቀ አይነት የኑሮ ላይፍ ስታይል መኖር። ኢቨን መኪና ላይ ታክሲ ላይ እንኳን ሲኬድ መስኮት ይከፈት ምናምን ይባላል ማለት ነው። ኦቨር ክራውዲንግ የሆነ ነገር ጥሩ አይደለም። አይዞሌሽን ኦኬ። ኤርሊ ዲያግኖሲስ ኤንድ ትሪትመንት ምልክቱን ካያችሁ ቶሎ ሄዶ መታከም የተሻለ ነገር ነው። ስክሪኒንግ ቼክአፕ ማድረግ፣ ቦይል ሚልክ ቢፎር ኮንሰፕሽን ወተት ስትጠቀሙ አፍልታችሁ መጠቀም ይመከራል። ኬሞፊላክሲስ ኢን ችልድረን ሁ ዌር ኢን ኮንታክት ዊዝ ስሚር ፖዚቲቭ ኬዝ አንዳንዴ ሳምባ እንደዚህ ቲቪ ያለበት ሰው ጋር የሆነች ልጆች ከተገናኙ ቀድሞ መድኃኒቱን መስጠት። ኬሞፊላክሲስ በሽታው ከመነሳቱ በፊት የሚሰጥ ልክ እንደ ኤችአይቪ ማለት ነው አይደል? አንዳንዴ ኤችአይቪ ያለው ሰው ጋር ድንገት ሳታቁ ደሙን ከነካችሁ ወይም አብራችሁ ካደራችሁ ወዲያው ነው ሄዳችሁ የኤችአይቪ መድኃኒት ከወሰዳችሁ ኤችአይቪ ይዛችሁ ማለት እንደዚህ አይነት ቴክኒክ ኬሞፊላክሲስ ይባላል። ይሄ ኬሞ ፕሮፊላክሲስ። ስለዚህ ፕሮፊላክሲስ መውሰድ አንድ ጥሩ ነገር ነው። ዘን የመጨረሻው ላንግ ካንሰር ነው። የመጨረሻው የሬስፓራቶሪ ዲስኦርደር የሚሆነው ላንግ ካንሰር፣ የሳምባ ካንሰር ብሮንኮጀኒክ ካርሲኖማ ይባላል። ብሮንኮጀኒክ ካርሲኖማ ሪስክ ፋክተሮች ምንድነው? ማጨስ። ላንግ ካንሰር ምንድነው? 10 ታይምስ ሞር ኮመን ኢን ሲጋሬት ስሞከርስ ዛን ስሞከርስ። የሚያጨሱ ሰዎች በ10 እጥፍ ለሳምባ ካንሰር የመጋለጥ እድላቸው የጨመረ ነው ማለት ነው። ሰከንድ ሃንድ ስሞክም ይባላል። ፓሲቭ ስሞከርስ ይባላል። ሰከንድ ሃንድ ስሞክ ወይም ፓሲቭ ስሞከርስ እሱ ምንድነው? ፐርሰንስ who are involuntarily exposed to tobacco smoke in the closed environment። ለምሳሌ ከአንድ ቤት የምትኖሩ እናንተ ባታጨሱም የሚያጨስ ሰው ካለ ኦልሬዲ እናንተ አጫሽ ናችሁ። ሳምባችሁ ከዛ ሰውዬ ጋር ኦልሞስት እኩል በሚባል ደረጃ ይጎዳል ማለት ነው። ኤር ፖሊዩሽን የአየር ብክለት ካለ፣ ኦኩፔሽናል ኤክስፖዠር የሚሰሩበት ስራ ቦታ ስፔሻሊ እነዚህ ኢንዳስትሪያል ኤሪያ ካርሲኖጀኒስ እና አርሰኒክ የሚባሉ ኬሚካሎች፣ አስቤስቶስ፣ ራዲዬሽን ያለበት አካባቢ የሚሰሩ ሰዎች ለሳምባ ካንሰር ይጠቃሉ። ቫይታሚን ኤ ሎው ሲሆን ሰውነታችን ላይ እንደገና ደግሞ ቱበርኩሎሲስ ቲቪ በተደጋጋሚ የሚታመም ሰው ለሳምባ ካንሰር ሊጋለጥ ይችላል ማለት ነው። ሳምባ ካንሰር ምልክቶቹ ካፍ ይኖራል፣ ስፑተም ሊኖረውም ላይኖረውም ይችላል፣ አከታ ሊኖረው ላይኖረው ይችላል፣ ዊዚንግ ይኖራል፣ ብለድ ቲንግድ ስፑተም ወይም ሄሞታይሲስ ያልነው ማለት ነው። ቸስት ፔን ይኖረዋል፣ ሌት ማኒፌስቴሽን ነው፣ ዲዚኒያ፣ ሲምፕተምስ ኦፍ ፔሪዩራል ኤንድ ፔሪካርዲያል ፊውዥን እነዚህ ምልክቶች ሊያሳይ ይችላል ማለት ነው። ዲያግኖሲሱ ካንሰር ሲሆን ብዙውን ጊዜ ምንድነው የምናውቀው? ሳይቶሎጂካል ኤግዛሚኔሽን ኦፍ ስፑተም፣ ቸስት ኤክስሬይ፣ ለንግ ስካን ልናደርግ እንችላለን። ካንሰር አብዛኛውን ጊዜ ሰርጂካል ሪዜክሽን የተጎዳችውን የሳምባ ክፍል በቀዶ ጥገና ማስወጣት ሊሆን ይችላል። ራዲዬሽን በጨረር ልንታከም እንችላለን። እንደገና ደግሞ ኬሞቴራፒ የካንሰር ታብሌቶች ሊሆኑ ይችላሉ። በእነዚህ ትሪት ልናደርገው እንችላለን ማለት ነው። ሳምባ ካንሰር ሲያጠቃን ሪስፓራቶሪ ሲስተም ዲስኦርደርስ ሜዲካል ሰርጂካል ሞስት ኮመንሊ
እንግዲህ የትኛውም ሆስፒታልም ጤና ጣቢያም ስትሰሩ የትም ቦታ ብትሄዱ የምታገኟቸው ፕሮብሌሞች እነዚህ ናቸው። በ3 ቪዲዮ አድርገን ጨርሰነዋል ሜዲካል ሰርጂካልን። ጥያቄዎች ካላችሁ ከበፊት ቪዲዮዎችም ካሁን ካላችሁ በኮሜንት ላይ ማስቀመጥ ትችላላችሁ፣ እንወያይበታለን። ከኔ ጋር ስለቆያችሁ ይህን ረጅም ቪዲዮ ቁጭ ብላችሁ ስለተማራችሁ እጅግ አድርጌ አመሰግናለሁ። ለጓደኞቻችሁ ሼር ማድረግ አትርሱ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ጓደኞቻችሁንም ሰብስክራይብ አስደርጉልኝ። እጅግ አመሰግናለሁ። መልካም ትምህርት መልካም ጥናት ይሁንላችሁ። አመሰግናለሁ። ባይ ባይ።